አሜን። እንዴት ዋላችሁ? እዚህም እየገባችሁ ያላችሁ ሁልጊዜ ማክሰኞ ከ10 ሰዓት በኋላ የሚኖረንን የትምህርት ፕሮግራም በጌታ በኢየሱስ ስም እንጀምራለን። እስቲ አንድ ቃል ከመጽሐፍ ቅዱስ ላይ እናነባለን። ዘጸአት ምዕራፍ 14 ከ15 ጀምሮ አብረን እናወጣለን። ዛሬ ሌሊት ያየሁትን ሐሳብና አሁንም ያለንበትን ጉዞ በዚህ ውስጥ ይዘን እንቆያለን። እስቲ እምነት ካለን ዛሬም እግዚአብሔር ይናገራል። ማዳን ደግሞ በጥቂትም በብዙ ማዳን አይሳነውም። ስለዚህ በእምነት ሆነን ቃሉን ላነብ ነው። 15 ከሱ ውስጥ የምፈልገው ጋር ስደርስ አስቀምጣለሁ። ጥር 12 2018 በኢትዮጵያ ካላንደር ያው 5ኛውን ወር ይዘናል። ኢትዮጵያ ውስጥ ሊያደርግ የታሰቡ የ2018 ሀሳቦች ላይ በየቀኑ እያንዳንዱ ቀን አዲስ ቀን ነው። በመለኮት ዓለም ቋንቋ ደግሞ እያንዳንዱ ቀን የሰንበት ጌትነት ይዘን ሰንበት ነው። ስለዚህ ያንን እያያዝን አብሮ ዛሬ ጃንዋሪ 20 ነው። በዓለም አቀፍ ደረጃም ሁልጊዜ በየጊዜው 2026 ከሚሆነው ትዝ ይላችኋል። አሜሪካ ሀገር ትራምፕ ማዱሮ የሚባለውን የቬንዙዌላ መሪ የያዘበት የሆነች ክፍተት ጸለይ። ሁለተኛ በዩክሬንና በራሻ መካከል ዩክሬንን አጠፋለሁ ብሎ የሚያስብበት ሀሳብ እንዲጠፋና እንዲታረቁ ሁለተኛ። ሶስተኛ ሀገራችን ነው። እንዲህ በተደጋጋሚ ይኸው እችን ያህል ዘልቆ የገባ ስንመልሰው 2 ምልክቶች ያመጣል። እነኛ ምልክቶች ካለፉ በኋላ እችን ሀገር ደግሞ ወደ ሌላ ነገር ሊወስድ የሚፈልግ ነገር እንደሚነሳ ተናግሬ ነበር። ዛሬም ሌሊት ስለዚችው ሀገር ትንሽ የሆነ ነገር አይቻለሁ። እሷን ለማስቀመጥና አብሬ በመላው ዓለም ላይ በዚህ ቃል ላይ በእምነት እንድንቆም ነው። አደራ ደግማለሁ። አንዳንድ ጊዜ አንዳንድ ሰው ራሱን እንደ ማሞ ቂሎ ሊቆጥር ይችላል። ማሞ ሌላው መታወቂያው። እምነት ያላቸው ሰዎች ግን በጥቂትም በብዙ ብቻችንንም በእምነት ከቆምን እግዚአብሔር ዛሬም ያድናል። በዚህ ላይ ደግሞ እግዚአብሔር ያሰበውን ሀሳብ ለመፈጸም የሚከለክለው ቃሉ ይፈጸም ዘንድ በእንተና በቤት ይመጣል፣ ለጊዜው ግን አፍህ ምን ይሆናል? ዲዳ ይሆናል ብሎ ዘካርያስ የተባለውን ካህን ይናገረዋል። አፉ ከዛ ቀን ጀምሮ መጥምቁ ዮሐንስ ተወልዶ በ8ኛው ቀን ሲገረዝ ነው አፉ የተከፈተው። ስለዚህ ይህን ማወራው እምነት ይኖረን ባለችው ጊዜ መጀመሪያ በዚህ ቃል ውስጥ አስቀምጣለሁ። 2 ራእዮች ዛሬ በተልእኮ በእንቅስቃሴ ወይም በንቅናቄ ደረጃ መከፈታቸው አይቀርም። እነኛን ለመክፈት እንድንችል ግን የመጀመሪያውን ለመላው ዓለምና ዛሬ ሌሊት ስለዚች ሀገር ያየሁትን አብሬ በዚህ ቃል ውስጥ አስቀምጣለሁ። እስኪ ወደ ቃሉ እንሂድ። ቁጥር 15 እግዚአብሔርም ሙሴን አለው ይላል አዲሱ ትርጉም። እግዚአብሔርም ሙሴና አሮንን አላቸው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር የሚል ርዕስ ወይም ሀሳብ ይጀምራል። ይሄ ታሪክ ዛሬ ሲናያይዘው ዛሬ ካለንበት የመንፈሳዊ ጉዟችን ጋር እዚህ ጋር የምናየው በጣም ግልጽ ነው። ገና ሕፃን የሆኑ በጌታ ምንም ብዙ የማያውቁ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይሰማሉ እንጂ ለብዙ ዓመት በባርነት የነበሩ እስራኤሎች ከግብፅ ወጡ። በአጋጣሚ ቀይ ባህር ፊት ቆሙ። ምን ልሆን ነው? እዚህ የመጣ ነው ልንሞት ነው ብለው ሳይጨርሱ ከኋላ የፈርዖን 4ኛ ክፍለ ጦር የሚባለው ወይም 4ኛው ጦር የሚባለው ከኋላ ከነፈረሱ ከነሰረገላው መጣ። ያውቋቸዋል። ታሪክ አላቸው። ጠባሳ አላቸው። እዚህ ጠባሳ በሉ። ክርስትና ውስጥ አንዱ ኢትዮጵያዊ በመሆን ብቻ ጠባሳ አለብን። ይሁን ጊዜ እናገራለሁ። ሶምሶን ከና አባቱ ተወልዶ ጸጉሩን ሳያስተካክሉት ድንገት የእግዚአብሔር መንፈስ ሲቀሰቅሰው ጠባሶች ሰፈር አልወሰደው። እነኛ አይሁዶች በፍልስጤሞች ይገዙ ስለነበር የተሸነፈ ነገር እላያቸው ላይ ነበር። ጠባሳ ካለብህ በደም ስም አዝጋ። ለምን? ከተሸናፊ ሰፈር ላይ ሳምሶን የወደዳት ፍልስጤማዊ ነው። መንፈሱ አሸናፊ ነው። እዛ ገባና ማሸነፍ ጀመረ። እዚህ ያሉት መጥተው አንድ ጊዜ በገመድ ቢያሱት ሊሸነፍ ሁሉ ሞክሮ ነበር። ተሸናፊ ሰፈር አጥተዋል። ያው ግልጽ ነው። መድረክ ኮሳሳ እዚህም ካላችሁ ባይ ለምን መንኳሰስ ሳይሆን የእግዚአብሔር መንፈስ ሲያርፍብህ
ከኮሳሳነት ወጥተህ አሸናፊነት ላይ እንድትገባ ነው። ታዲያ እግዚአብሔር ታጋሽ ነው። አጋጣሚ ሳምሶን ጥሩ እድለኛ ነው፣ አልነካውም። ግን አንድ ጌዲዮን የሚባል ምስኪን ወገኑም ከምናሴ ወገናችሁ ምን አይነት ነው? አንድ ሰሞን አንድ አገልግሎት አገለገልኩና ያገለገልኳቸው ሰዎች መሃል አንዳንዶቹ ዛር ብትሉ ያጋንንት አላቸው፣ የጥቆላው ዓለም አላቸው፣ የዛርም ዓለም አላቸው። እንደገና የተማሩ ናቸው። ከዛ እሱ ነው ደግሞ ዘሮቻቸውን ሲፈልግ ባሪያ የሚገዙ ባሪያ በቁም የሚቀብሩ ምናምን አጥንተ ብርቶች ናቸው። ከዛ እንዲህ ብዬ ራሴን ጠየቁ። ለምን አሁን ጌዲዮን ስነግራችሁ እንዳንተ ኮስማና ነው። እርግጠኛ እዚህ ውስጥ ያላችሁ ብዙዎቻችሁ እንደዚህ አይነት ክብር ኖሯችሁ የተጠራችሁ ናችሁ እያላም ለምን በደካማ ይጀምራል? ይህን ጥያቄ መመለስ የኛ ፋንታ። እነ ጴጥሮስ አሁን ምንም የገሊላ በጨለማ የሄደ ህዝብ የኖሩ ናቸው ሲጠሩ። ምን ህዝብ አይደሉም፣ ኃያላን ሰፈር አልነበሩም። አሁን አደራችሁን ይህን ማነሳበት ምክንያት ጌዲዮን ከምናሴ ወገን ነው፣ ፕላስ የቤቱ ትንሽ ነው፣ ፕላስ የተጠቃ ነው። አንዳንድ የተጠቃን ሰው ከፍታ ላይ ማውጣት በጣም ስራ አለ። እንዴት ናችሁ እናንተ? እዚህም ጌታ ፈቅዶ የገባችሁ አንዳንድ ጊዜ የተጠቋ ኢትዮጵያዊነት ይዘን አንዳንድ የተሰጠን ራዕይ መፈጸም በጣም አስቸጋሪ ነው። ከተጠቃህበት መውጣት ሳትወድ በግድ ተጠቂነትን ይዘህ ያልክ ንፍጥን እየተናፈት እግዚአብሔር ባንተ ሊሰራ አይችልም። ከተጠቂነት ያወጣል። ጌዲዮን አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲሉ የምን እግዚአብሔር ከኔ ጋር ቢሆንም አኖሮ የምታየው ወይን መጭመቂያ ውስጥ ምን አልወቃም ስንዴ አልወቃም። እንደው አባቶቻችን ያኔ ያሉን የአብርሃም የምናምን ያሉት ሁሉ ወይም በግብጽ ምድር ላይ በታላቅ እጅ አወጡ ማለት የለም አለ። በርግጥ እኔ ከማን ጋር ካንተ ጋር ሆናለሁ አለ እና እስራኤሎች እንድታው ልክ ያለው ተልቀሃል። የጠባሳ ሲጠባሳ በለው ልቡ የተጠበሰ በህይወቱ በጠቅላላ እየተሯሯጠ እየኖረ እስቲ ያስቡት። ድንገት ተነስቶ ከፍልስጤሞች በላይ ነው። እንደ አንዳንዱ ሰው እኮ አሳፋሪ ኑሮ ነው ያለው። እስቲ እኔ ልንገራችሁ እንደው አንዳንዱ ጠባሳ ህይወት ይባላል። እንደ ድንገት አንድ ሩቅ አገር ሳለው ለተለያየ ሰው ስመሰከር ድንገት ከገዛ ከኢትዮጵያ የሆነ አንድ ሰው ጌታን ተቀበለ እና በቃ ብዙ የድህነት ጠባሳ እዚህ ሳለ የሚበላው አጥቶ ሁሉ ነበር እና ስኮላርሺፕ ምናምን አግኝቶ ነው የሄደው በውሃ ልማት ምናምን። ከዛ በጣም ተቸገርኩ። ገንዘብ ይቆጥባል፣ ፍሪጅ ይገዛል። ምንድን ነው ይለዋል። ኢትዮጵያ በቃ የኖርኩትን ኑሮ በቃ በጣም ስለምስል አሁን ከዚህ ስነሳ እሺ ብዬ ዝም ብዬ ሰማዋል። አያወጣ ገንዘብ ስንጋበዝ እሱ አይከፈል ግን ይጠጣል አብሮ ወጥ የለም ምንም መቻል። እስቲ መቻል በል ሌሎች ይናገሩ ነው ምንም ችግር የለም። ሰው ጠባሳ ካለበት ከነጠባሳው ምን ማለት ስላለበት ከዛ ማታ ማታ አንዳንዴ ለካፍቴሪያ ይዤው ሄድና ልክ ጨለማ ላይ ሲደርስ ወንድ እኮ ነው ከኔም እድሜው ከፍ ይላል እየሮጠ ይሄዳል። ከዛ ምን ላድርገው በቃ እዛ ጋር ብርሃኑ ላይ ቆሜ እጠብቅሃለሁ ይለኛል። ምን ስላለበት ነው? ጠባሳ። የምን ጠባሳ ልነግራችሁ። አንድ ቀን እየወረሰ ያሱት አለለኝ ይወሬ ይመታኛል ጠባሳ። ከዛ ቁጭ በሊያቀ አብሬ እሄዳለሁ። ምንድነው ችግር ስለው አንድ ጊዜ እዛ ልጅ ሳለው ሰፈራችን አንድ ጨለማ ላይ ሳልፍ ያዙ ሊደበድቡኝ ልክ ሳመልጣቸው አንዱ ጀርባዬ ደለቀ። ያ መንፈስ ለካ ገብቶታል። ሲጠባሳ በል ጠባሳ ይዞ መራመድ አይቻልም። ምን ይዞ መራመድ? ጠባሳ። ከዛ አስረዳሁትና ልክ እዛ ጠባሳ ቦታ ላይ ሲደርስ እጁን ይዘዋል። ቦይፍሬንድ ልበለው ምን እስኪል ድረስ ከዛ 2-3 አብሮኝ በቃ ከዛ ወዲህ ብቻውንም ሲሄድ ከምኑ በላይ ነው። ጠባሳነት አዲስ አይደለም። በጣም ብዙ ከልጅነት ሊሆን ይችላል ከተለያየ እስኪ እኔ ልናገር ያሰቃቸዋል። ማሳቁ አይቀርም። እኔ ከምን የተነሳ እንደሆነ አላውቅም። በልጅነቴ እዚህ ልንዋኝ ሄደን እንዲህ ዘፍቀው ነበርና ውሃ ጠባሳ አለ። ከዛ ቤት ሁልጊዜ ጌታን ልክ መቀበል ሲጀምር ልክ ሽንት ቤቱ ፍላሽ ሲደረግ ዋይ የሚለው ድምፅ ሮጬት ይወጣል። ምን ስላለብኝ እዛ እንደ ዘፍቀውን የውሃ ፍርሃት። ከዛ አንተን ፍላሽ አለኩና በኢየሱስ ስም አንተ የብዙዎች ድምፅ ምን አትለኝም
ብዬ ቆሜ እዛው ሰውነቴ ይነዝረኛል። እንዳሸንፈው ከዛ በነጋታው ፍላሽ አድርገን ቆማል። የለም ተራ የሕፃንነት ዘመኔን ታሪክ ነው። ጌታን ከተቀበልኩ በኢየሱስም ጠባሳ ሁሉ ሜዳ ነው። የነገር መጨረሻ የበኩር ልጅ ነው። በኩር ማለት የበላይ ገዢ አንደኛ ቀዳማዊ አፄ የያዙትን ስም ቀዳማዊ ከይሁዳ ነገድ አንበሳ ንጉሠ መን ኢየሱስ ንጉሠ ነገሥት አድርጎናል። ራሱ ንጉሠ ነገሥት ግን ችግሩ እንዴት ብለን ምድረ ጠባሳ ሰብስበን ብቻ ሞገስ በነገሥታት ፊት ስትል ጌታ ሆይ እንደው በጸሎት ይህ ዝም ብለን ጸሎታችን ራሱ ጠባሳ። አንዳንዶቻችሁ ጠባሳ አታውቁም። ጠባሳ ምን ማለት ነው? አንድ ነገር ትፈነከትና ምኑ ይቀራል? ምልክት ማለት ነው። ያ የቆዳ ጠባሳነት በሄድክበት ሁሉ አለ። ክርስትና ጠባሳን የሚፈውስ ነው። ሲያመኝ ከጠባሳ መሃል የሚታይ ጠባሳ ብቻ አይደለም፣ በነገሮች ሁሉ ላይ የበላይ ሆኖ አሸንፎ እግዚአብሔር ያለውን ሀሳብ መፈጸም ነው። እዚህ አሁን መመጣው ለዚህ ነው። አሁን እዚህ ቦታ መመጣው ጌዲዮን እንዴት ሆኖ ከምናሴ ወገን እኔ የቤቱ ታናሽ እንዴት ይሆናል? እንዲህ አለው። እንደ አንድ ሰው ሚዲያማያኖችን ትመታለህ አለው። አመነ? ምን አስቸግሮታል? ጠባሳ የተጠባበሰ ህዝብ ብዙ ያመኛል። ብዙ ድሮ ጊዜ እሳቱ ደንጎሬ የምንለው ነበር። ትልልቅ ጠባሳ ጠባሳነት የብለጅ መጥፎ የክርስትና መልክ ነው። እስቲ አሜን። ምን ያርግ ጌዲዮን? አይ አንተ ከሆን ከዚህ ትንሽ መስዋዕት ላመጣ ነው ላቅርብልህ አለ። በዛ ድንጋዩ ላይ አቅርብ በዱላ እንዲሆን ምን ሆነ ይላል። እሳት በላው ይላል። ከዛ አረገ። ጠባሳው ተነሳበት። እስቲ ጠባሳ ይነሳበት አይሰማም። ተጠራርጋ አውጣ ጠባሳህን። ከዛ ወዲህ ስትንበቆበቅ ወዲያው በሞ ያጣ ወይኔ እግዚአብሔርን አገኘሁት መሞቴ ነው ምናምን እያለ በሞ ጠባሳውን አነሳ። ምን ፍርሃት ይዋጋው ነበር? የሞት ፍርሃት። ለምን? በማን ፊት ሲሮጥ ነበር? በፍልስጤሞች። እንደ ፍልስጤምን የሚሮጥ ማን ሲያጋጥመው? እግዚአብሔር አለቀልህ ጠባሳውን እንዲህ ያለው አይዞህ አትሞትም፣ ሰላም ለማን ይሁን። ከዛ እግዚአብሔር ሰላም አለ። ጠባሳው ሄደ እንዴ? ወዲያው አይደለም። ቀጥሎ በሞ አንዴ ፍየል እንደዚህ ሳራ አቤት አደከመው። እዚህ የምታደክም ሁሉ እዚህ የምታውኝም የምንደክም ካለም በምን ብዛት በጠባሳ። አንዳንዱ ጠባሳነት በማሆን ልባችሁ ሲቀመጥ ሲንሰላችሁ ብዛ አገለገልኩና ቁጭ አልኩና ያገለገልኳቸው ሰዎች ውስጥ አንዳንዶቹ 3 አይነት ዛር ላያቸው በጣም በከፍታ ዘሮቻቸው ይኖራሉ። ዛር አለባቸው፣ አጋንንት ጥንቆላ ዓለም አለባቸው። እንደገና ባሪያ ይገዛሉ። ሲገዙ በ5 ደረጃ ምን የሚያህል ጋንድዮ ባሮች በላያቸው ይገዟቸዋል ሰዎች ናቸው። ከዛ የጠየኩት ምንድነው? እስቲ የኔስ ካስት የኔ ዘሮች ምን አይነት ናቸው? ለምን እኛን ሰዎች ስጠይቃቸው እንዴ በልጅነታችን አባታችን ወስዶ የሆነ ጥንቆላ ቦታ ትልልቅ ህዝብ እንደምንሆን የነሱ አባት አያቶቻቸው ድሮ ባሪያዎች ይገዙ እንደሆነ ካስታቸው ምን ያለ ነው ትልቅ። ከዛ ውስጥ ነው ጌታ የተቀበሉት። እንግዲህ ከዛ ጳውሎስ ማለት ነው። ጳውሎስ ካስቱ ምን ነበር? ታላቅ ፈሪሳዊ ነው። ከምን ወገን ነው? ከቢንያም። ምን ማለት ነው? ከኃይለኛ ቦታ ነው ተሰብሮ ነበር። ከዛ መጠየቅ ጀመሩ። እስቲ አሳየ የአባቴ ዘር የቱ ጋር ነኝ? የትም ነው። ጴጥሮስ የማይረባ ነው፣ መለወጥ የሱ ነው። ጳውሎስ ጥጋበኛ ነው፣ መመለስ የሱ ነው። ዞሮ ዞሮ የእምነት ጀማሪና ምን ፈጻሚ የሆነው ክርስቶስ ኢየሱስ እስከትመስል ጠባሳ መነሳት አለ። ጠባሳን ይዘህ መዞር አትችልም። ጠባሳ ሁል ጊዜ ደግሞ ተሸናፊ ያደርጋል። ጌዲዮን በምንም ህልምን ከጠላቶቹ አይተውም ቢሆን ለጊዜው በ300 ሰዎች አሸንፎ ምን አረገ? ድል ነሳ። ያውቃል። ጠባሳው ትዝ አይለውም ብላችሁ ነው? አንተና ልጆች የኔ ልጆች ግዛ። ማን ይግዛችሁ? እግዚአብሔር ይግዛችሁ። ወዴት እየሄድኩ ነው? እነኚህ ከባርነት የወጡ ጠባሶች እዚህ ልመጣ ነው። ታዲያ ለማንም ማነሳው?
ላነሳ ነው፣ ለሀገራችን ላነሳ ነው፣ ከዛ ያየሁትን ላስቀምጥ ነው። ይሄ ነገር ከወጣ ወዲህ ሁለት ምልክት አንዱን ዛሬ ሌሊት አይቼዋለሁ። በዛ መሃል ረግጦ የሚቆም ሰው ይፈልጋል። አንዱን ያየሁት፣ አንድ ይቀጥላል። ወይም ኦልሬዲ እየተከናወነ ነው። ሱዳኖች በዛ በኩል ትንሽ እዚህ ሀገር ጋር ካለው እዚህ ቤንሻንጉል አካባቢ ፍላጻ እየሞከሩ ነው። በአንድ በኩል በዚህ በአፋር በኩል አፋርና ከጅቡቲ ጋር ያለ ግንኙነት የጅቡቲን መንገድ አቅቦ ሊይዝ እየሞከረ ነው። በጅቡቲ መንገድ ላይ ያለ ጥቃባ ወደ አዲስ አበባና ወደ ከየክብዳው ስቶሪ ያለ ብዙ የናፍጣና እንትን ስቶር አለን። እስቲ የቤንዚልና የናፍጣ ችግር ከተማን ሲሞላ ኦልሬዲ ያለ ድሮም ይባላል። አንዳንዴ ትግራይ ስለሚከለከል የሆኑ ቦታዎች ላይ ወረፋ አለ። የአሁኑ ወረፋ ይኸውልህ ምንም በቃ ጥርቅም ብሎ ጠፍቶ ሰዎች ባስ ላይ ሊንጠለጥ ባሱ ሁሉ ጠቅጠቅ በቃ ትራንስፖርት አየር ሲቆማ ዛሬ የኔ ጥያቄ አጭር ነው። እንደ የትም ሀገር ስቶር አለ። እስቲ አሜን። የቤንዚልና የናፍጣ ስቶር አለ የለም? እንደ አዲስ አበባ አለ። የውሃ የምን አለ? የት ሄዶ? የኔ ጥያቄ ነው የት ሄዶ ነው ከተማው ላይ ሰው ትራንስፖርት ነው ወይስ በቃ መንግስት ሲቆም እንደዚህ አይነት አሁን ያ ጅቡቲ መንገድ ጦርነት ተነስቶ ልክ ከዚህ በፊት እንትኖች ሊዘጉት ሞክረው ትግራዮች ስላልተሳካላቸው ቀጠለ። ዛሬም በኢየሱስ ስም ይቀጥላል። በዛ መሃል ግን ቢዘጋ በቃ የከተማው ህዝብ በአንድ ቀን መዘጋት ችግር ውስጥ ይገባል። የግድ ቦቴዎች ከዛ ቤንዚል ካላመጡ የለም። እንዴት እንዲህ አይነት ራእይ ይታያል? እስኪ ከላይ ነን በሉ። በቃ በላይ እናያለን፣ በላይ ጸጋ እንኖራለን። የገንዘብ ግሽፈት ላይ ነን። አሁን ቤንዚል እንደምለው ማንኛውም ነገር በውስጣችን ያለውን ንቅናቄ ምን አይለውም፣ አያቆሙም። እግዚአብሔር አምላክ ከፀሐይ በታች ወይም የዚህ የቀደመ ሰማይና ምድሩን ለውጥ ልክ ድንጋዩን ለነ መቅደላዊት ማርያም እንደገለበጠ ምድራችን ላይ ሁሉ ነገር ይገለበጣል። አብሶ የሞት መንፈስ አይዋለሁ። የሞት መንፈስን ይህን የሚያስፈጽሙ ሰዎች አሉ። አንድ ሰሞን ሩቶ ከመመረጡ በፊት የነበረ የኬንያ መሪ ነበር። ያው የሚከሱት አንድ ነገር ነው፣ ዴዝ ስኳድ ይባላል። ተቃራኒ ፓርቲዎችን ለማስጨነቅ በእነሱ ውስጥ ያሉትን አንዳንድ ሰዎች እየተደበቁ የሚገሉ ሰው ነበሯቸው። እነኛ ዴዝ ስኳድ ማለት ገዳዮች ማለት ነው። በደበቅ እንደ ደህንነት ሰዎች በሏቸው። ያሸነፍከው በዚህ ነው፣ እንትና ተገሉ። በቃ በፓርቲ ስም ያሉ እዛኛ ውስጥ ያሉትን ግንባራቸውን ብለው ይገላል። ለምን አነሳው? እያነሳው ያለሁት የእግዚአብሔርን መንግስት ልናቆም ስንል በስውር የሚሰራ ጨለማ አለ። የእግዚአብሔርን ራእይ ምን የሚያደርግ የሚያስጨነግፍ። እስቲ አሜን። ማስጨንገፍ አይችልም። የሞቱ መንፈስ ይቆማል። እዚች ለቅነለው እንዳለ የሰጠን ምልክት እንዳያሸንፍ ነው የዛሬ ምልክት። የሰጠን ምልክት ልክ እዚህ ጋር እንደነበረው ምን ሆነ? ግብጾች ከኋላ ተከተሏቸው። አሁን አነበብኩላቸው። እግዚአብሔር ችሎቱን ያውቃል። ሲፈልግ ሰውሯቸው ቀይ ባህርን ያሻግራል። ሲፈልግ በውሃ ላይ እንዲሄዱ ያደርጋል። እኔ ሰዎች የጮሁ ምን አሉ? እንደው ዛው ሬሳችን በግብጽ በወደቀ ሲል ሙሴ ምን ያርክ? ሲጠባሳ የለውም በሉ። እነኛ ጠባሳ ስለነሱ 40 ዓመት ሌላ ቦታ ነው የኖረው። እርግጠኛ አሮንም አብሮ አልቅሷል። ምን እያለ ግን በእርግጥ እዚህ ጋር ሲጻፍለት አብሮ እንደነበረ ከማን ጋር? የሙሴ ጸጋ ሸፍኖታል መሰለኝ። ጠባሳው አልቀረ። ምን ትጮሁብኛላችሁ? ተነሱ፣ ግብፅን እንዲሻገሩ እዘዙ የሚል ቃል ወጣ። ከዛ በፊት እንግዲህ ሙሴ ምን ይላቸዋል? አይዟችሁ፣ ቁሙ፣ ዛሬ የምታያቸውን ግብፃኖች ለዘላለም አታዩአቸውም አሏቸው። ከዛ እግዚአብሔር ምን ትጮህብኛለህ? ህዝቡን እንዲሻገር ይዘዝ። ውሃ ላይ ሊሄዱ አይችሉም። መልእክቴን አልደረስኩም። እኔ የምፈልጋት ለዛሬ የጊዜ መልእክት ነው የምፈልገው። አንዳንድ ሰው የጊዜ መልእክት በጣም አይገባውም። ምን ያደርጋል? ልክ እንደ ጴጥሮስ ምን ያደርጋል? እንዲህ ያለ ኢየሱስ ባሉ ስሙ፣ ወገኖች ይዞኛል። ለማን ይሰጡኛል? ለአሕዛብ ይሰጡኛል፣ ይገሉኛል አለ ጴጥሮስ። ትዕግስት የሌላቸው ጴንጤዎች እንደዚህ ናቸው። ገና በሚሰሙት በመጀመሪያ ሀሳብ ይመታል። ሁልጊዜ እስኪ አስተዋይ ይሆናለሁ ብሎ ቆይና መጨረሻውን ያዝ። ዝም ብለህ
የጅብ ችኩል ምን ይነክስ ቀንድ ይነክስ አይደለ? ወዲያው ነከሰ ጴጥሮስ። ግን ምን አለ? በሶስተኛው ቀን እነሳለሁ። እሱ ብቻ አለ የተቀድማችኋለሁ። እሱም በቃ ይክፈት ውሸት ሂድ ምን አትልም አትነሳም። ከዛ ጎተተና ያዘውና ሊገስጸው ሞክር። አሁንም የማነብልህ ይኸውልህ፣ አሁን የማነብልህን ትተህ ዋናው ቁም ነገር ላይ እስካልደረስ ጴጥሮስ ነው። ጴጥሮስ ደግሞ አንተ ሰይጣን ተባለ። የእግዚአብሔርን ሳይሆን የማንን የሰውን መሰናክል ይኸውላችሁ። አንድ ጊዜ በጉዟችሁ ለራሳችሁ ብቻ ደብዝ የምትሰናክሉት እንደኛ ቆየት ያን ጠንከር ስላል እንጂ ለመሪዎችህም ሰንካላ ነው። ምን ማለት ነው ሲባል ኢዮብ በራእይ ዓለም የሆነው ሆኖ መጥቶ 7 ቀን አብረውት የነበሩ ጓደኞቹ መሰናክል ነው የሆኑት። 7 ቀን መጡና አፋቸውን ዘግተው በዚህ ውስጥ ግን ያምሳሉ። ሲነገረኛ እግዚአብሔር አይወድም ባል አብሶሙ ወንድሙ ከወንድሙ ጋር ምን የሚያደርግ የሚያጣላ ይጸየፋል ነው ይተነት 7 ቀን ቢቆዩ ያሰቡት ይሁን ምን ቢያጠፋ እግዚአብሔር ልኩን አሳየው። ምን እንዴት ብየላሰ ብዙዎቻችሁ ምንም አሁንም ደጋግሜ እናገራለሁ፣ ከኋላ አይገናኝ አበሸነት። የፈረድክና የጨረስከን ይፈረድብሃል። ፍርድም ለመሰበሙ እኔ ብዙ ጊዜ ስለ ጋብቻ አንዳንድ ወሳኝ እንትኖች አብረውኝ ያሉትን ሀገር አስጠነቅቃቸው። እናንተ አትግቡ ምን የላችሁም ስትሰሙ የምን ችኩል የጅብ ችኩል የመጀመሪያውን ሰምተው ነው ዲሲሽን የሚሰጥ። እስከ መጨረሻው እግዚአብሔርን መጠየቅ ይፈልጋል። ጴጥሮስ እስከ መጨረሻው መስማት ስላልቻለ ሰይጣን ሆነ። እዚህ ጋር ወደ ማዶ ምን እንበል ካልኩሌት ያደረጉ ሰዎች ነበር። ለቀጥልና መልክቴን ወደ ትምህርታችን እንግባ። ቁጥር 16 አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለው። የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ። እነሆ እኔ ግብፃውያን ልብ አጸናለሁ፣ በኋላ ይገባሉ። በፈርዖንና በሰራዊት ሁሉ ላይ፣ በሰረገሎች በፈረሱ ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገላ በፈረሶቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃል። ጥሩ ዜና ሲያመኝ። አሁን ጥያቄ ይሄ ነው። ጥሩ ካልኩሌት የሚያደርጉ ነገረኞች ካልኩሌት ያደርጋሉ። ምንድነው ካልኩሌት የሚያደርጉት? ፈርዖን ከጀርባችን አምላካችን ምን ሊያደርግ ነው? ቀይ ባህርን ዘርግቶ ብሎ ገና ሊተነፍስ ነው። እስከዛ ምን ያደርጉናል? ይይዙናል። ውሸት እውነት ተራ ካልኩሌሽን ይሄ ተከፍሎ እነሱ ይደርሳሉ። ያ ሁሉ በዋቃቸውንም የተሸከሙ ጀግኖች ናቸው። እንዲህ አይነት ጴንጤ እንዴት ነው የሚዘልቀው? በዋቃውን ተሸከሙ እየሮጠ እንዴት ያልተሸከሙት ዕቃ በዋቃ ከተሸከሙ በጎቻቸውን በቃ ኮተታቸው ላይ በፍጹም በቃ ማንም መገለጥ አያስፈልገው። መልእክቴ እዚህ ጋር ስለሚቆም አሁን እንዴት ነው እግዚአብሔር ሊያደርግ የሚችለው? እሱ ላይ ነው ጭቅጭቅ። ያየሁትን ነው ነገር እነኚህ ሲወጡ ግርግር 1-2 ስትሰማ እግዚአብሔር አምላክ ለነኚህ መፍትሄ እንደሚሰጥ ቀድመ ማመን ያንተ ፋንታ ነው። ሊያድነን ይችላል። ባድነንም ግን ለቆምከው ምስል እዚህ ጋር ደግሞ አሁን የተከሰተው ያነበለ ነው። በሰውኛ በነገረኛ ማንነት ምን ተላለ ቀፍሎ እስኪጨርስ ምኖች ይገሉናል። አብረና ነብ እቺንች መልእክት ስሙት። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው አከለጥ ወዴት ሄደ? ጥሎን ሄደ መሰለኝ። መገለጥ አንዳንዶቻችሁ ህልም ታዩና ስትነግሩኝ አታውቁትም። ክብሩ ትቷቸው ወደ ኋላ ሄደ። የት ነው የሚሄደው? ወዴት ነው መሄድ ያለበት? ያንተ ነው። ወዴት ሄደ? እስኪ ታገሳለሁ በሉ፣ ሙሉውን እሰማለሁ በሉ። ውንጭፍ የሚል ክርስቲያን ተሰናክሎ ቀጥሎ ያደረገውን ሰው ነው። የደመናው አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። ለምን? ቅድም ያልኩት የተፈጥሮ ህግ፣ የሰው ስርዓት፣ አራተኛው ሰራዊት በደንብ ያውቋቸዋል። ቀይ ባህርና እነሱ መሃል እየጋለበ ድምፁን ሰምተውታል። በትክክል ከመሻገራቸው በፊት ምን ያደርጓቸዋል? ይገድለዋል። ይሄ ብቻ አይደለም፣ በኋላም ተጽፏል። ኢቨን ተሻግረው ከሄዱ ወዲህ ተከትለው ገቡ ይላል።
ያ ማለት ምን አድርገዋል እስራኤሎች? ወይኔ መጥቶ የት ይሄዱ አያውቁማ። ለነሱ የተከፈለው ውሃ በእምነት ነው። ግብጾች ያለ ምንድን ነው የገቡት? ያለ እስኪ ድምፅ አለኝ በሉ። ድምፅ ካለ ወንድሜ ከመጀመሪያው መከልከል ብቻ አይደለም እስከ መጨረሻው። አሁን መላችሁ የዛሬ መልእክት ነው። ኢትዮጵያ ውስጥ ያለው ችግር ተነቅሏል። እስከ መጨረሻ ቢከተልህ አይደርስብህ። መልእክቴ ነው። በኢየሱስ ስም አገር አቀፋዊ ከማድረግ ወጥተን ዓለም አቀፋዊ አድርገን ልንጸልይ ነው። አምላካችን ቀድሟል። አምላካችን ይከተለናል። ስለዚህ ምክንያት አትስ ሂውማን ሰዋዊ ርዝህንና ቀድሜ የምለውን አንዳንድ የነገር መንፈስ ኢትዮጵያዊነት ይላል። አንድ ጥሩ ወንጌል ላይ ደስ ይለኝ። ቤተሳይዳ አካባቢ ኢየሱስ ሲመላለስ 5 መመላለሻ ያለው ቦታ ድንገት ብዙ የተጠቃ ብዙ ጠባሳ ያለው። ስንት ዓመት ጠባሳ? 38 ዓመት። እንዲህ በጣም እኮ ይከብዳል። 38 ዓመት እየወጣ ሮጦ የለም። መልአኩ ደግሞ እኔ በሳምንት አይደለም በወር ነው ይሆናል የሚመጣው። ስንት ዓመት? 38 ቀስ ብለን ቁጭ ካል ስንቴ መጥቶ ይሄ ሰውዬ ስንቴ አምልጦታል? 30 ብዙ እንደው በአመት ስንቴ 6 ቢመጣ 6 ሲባዛ በስንት ይሄ ሰውዬ በጣም ምን ውስጥ ነው ያለው? ሲጠባሳ በሉ የጎረጎደ ወይም ትልልቅ ጠባሳ መጣ። ኢየሱስ ልትድን ትወዳለህ ሲለው ጠባሳው ጠቅላላ መጣ። ምን አለ? ተጠባብሼ ጥብስብስ ብዬ ከላይ ጠባሳ ነኝ፣ ከኋላ ቂጤ ሁሉ ጠባሳ ነው፣ ምንም የቀረ ጠባሳ ነኝ ነው ያለው። ይኸውልህ ማን ሰው የለኝ፣ በዚህ ላይ ገና ስንከባሳ ይቀድቡኛል። እንዴት ሆኖ አልጋን ይዛ የት አባቱ ዛሬ ጠባሳ ይጠፋል። ሰውየው አልጋውን ተሸክሞ ና አውርድ። እንዴ እኔ አላወርድም። ያዘዘኝ ሰው እንዴ ጠባሳዬን ምን እንዳይልብኝ እንዳይመለስብኝ። እናንተ ሰዎች በኢየሱስም ለዚች ሀገር አሁን ሄዳ እንዴ ያለው እኮ በነገራችን ላይ ቅድምም አይቻለሁ፣ ነግሬያችኋለሁ። የብዙዎች በር ይከፈታል። አንተ መለራስ ቀይ ባህርን ተሻግረ ትጨርሳለህ። ለሌላ ግን እንዴ ነሃል እግዚአብሔር። አሁን ላንተ አይደለም፣ አሁን ጨርሱ እናንተ። እግዚአብሔር እንዴ ላይ በተዘጋ ምድር ውስጥ እግዚአብሔር በሮች ይከፍታል። በትክክል ኢትዮጵያ አሁን ባለችበት ያሉትም ሰዎች እንዲህ አሁን ፖለቲካሊ ብቻ አይደለም ሃይማኖታዊም ችግራችን ሁሉም ነገር አለ። የቤታችንን ባርነት አለ። በጌታ ቤት ተብሎ በመንፈሳዊ ነገር የቀደመች ቤተክርስቲያን ከጀመረች ጀምሮ አሁን ቤተክርስቲያን በግብጽ ባርነት ውስጥ እንዳለች ምኖች እስራኤሎች ነች። ከዛ ውስጥ ሚዳቋ ከዛ ከታሰረበት በጥሶ መውጣት ከተላጨነበት እንደ ሳምሶን ምን አሳድገን ጸጉር አሳድገን መንፈሳዊ ነገር በቤተ ክርስቲያን እንደገና እንዲታ በዓለም አቀፍ ደረጃ የገንዘብ መሰብሰብ አውሮፕላን መንዳት የዚህ ዓለም ነገር ስላገኘን እሱ ዓለምም አላቸው። 12 መልታይ ቢሊዮነሮች አሉ ዓለማችን ላይ እነ ቢል ጌት ምናምን። እነዚህ ሰዎች ጴንጤዎች አይደሉም። አትንገረን በቃ አይ ሰክሰስ የብር ሰስ የጴንጤ ነው እንዳትለን። እነኛ 12 መኖች መልታይ ቢሊዮነሮች አሁንማ ትሪሊዮነር ሊሆን ነው እንዳለ በቅርብ ኤላን መስክ ይባላል። በአመት ከ1 ትሪሊዮን በላይ ትርፍ አለው። አብሶ ትራምፕ መቀመጫውን ከያዘ ወዲህ ዲክታተርሺፕ ብቻ አይደለም የቆመው ለምኖች ነው ለቢሊዮነሮች ይታወቃል። ግን ጴንጤዎች ነው የመረጡት ምን እያሉ ሀብታም ያረጋናል፣ ገብጋባ ሀብታም ያረጋል አረግም ለራሳቸው እየሰበሰቡት ነው። ተከሱ አሁን ፍርድ ቤት ፌደራል ፍርድ ቤት አላሳይም ብሎ ተጣልቶ አባረውታል። በቅርብ ቀን ታስሮ እንዲቀርብ ታዟል። ለምን ያረጋል? የዘረፈው ብር ትልቅ የምክር ቤት በሚሊዮን ወስዶ ለራሱ ዓለም ውስጥ ከቶት የታረከው አንዱ ጥያቄ የታረከው እንዴት ያሳያል? ካሳየም ሊሆን ነው ጥቅም ነገሩ። እንደኛ አይነት ሀገር አሁን እንዴት ብለን ወደዛ እንሄድ? ምን ይሞላብን ጠባሳ ውጣ። እነኚህ ከተባሉት 12 ምን መልታይ ቢሊዮነር በል ነው የኢየሱስ ነኝ እኔ የሚገዛ ጸጋ አለኝ ብለህ ኢየሱስን ሊያዩት ሀብታሞች ይመኘው እንደረበ እነኚህ ሰዎች አንተ ግን ስም ነው መውደቅ ያለባት። ግን አንተ መውደቅ አይደለም ራስህ ትገዛለህ ለብር፣ ለዛው ለተራብር 50 ብር የሚገዛ ጴንጤ ሞልቷል። እና ያቀርላቸው 50 ብር የሚገዛ ያቺ 50 ብር ምንም አታድርግ። አንድ ቀን ባዶን ቢያድር ይችላል አያድርም። ለምን
የምን ጠባሳ? የድህነት ጠባሳ የሞላባት። እንግዲህ እዚህ ውስጥ ነው እግዚአብሔር አሁን መጥቶ ልክ ጌዲዮን ላይ መጣና ምን ላመጣ ነው? ነፃነት እንዳለ ለኢትዮጵያ ሪቫይቫል ምድራችን ላይ ወርዷል። ምኖች ሰፈር? ጠባሶች ሰፈር፣ ጠቅላላ ጠባሳ ሰብስበን እኛ ድሮ የሰማነው አፄ ምኒልክ አሉ ጣሊያንን ድል ነሱን አሉ። 1000 የጣሊያን እንትኖችን ልብሳቸውን አወለቁ አሉ። ከኋላ በምን በሾ በምናምን ገርፈው ምን ሰጧቸው? ላያቸው ላይ ጠባሳ። ሂዱና እዛ ለጣሊያን አሳዩ ብሎ ላኳቸዋል። እንግዲህ የምናውቀው እንዲህ ነው እንጂ ምኑን እያሳየ የሚዞር ጠባሳውን እያሳየ የሚዞር ህዝብ አይደለም የምንፈልገው። ስለዚህ የብዙ ሰዎች በር ይከፈታል። የሚከፈተው ሰው እንደሚያወራው ተፈጥሯዊ እንደዚህ ያድርጉ እርሻ ግቡ ባባባባ ብሎ ተፈጥሯዊ ትንቢት የሚነግር ነብይ አይደለም። በሰው አስተዳደር ዙሪያ የሆነ ሲሮች መጥተው እንዲህ ሊሆን ነው የሚሉን አይደለም የሚለውጡ። ምድሪቷ ከዲክታተርሺፖች ዓለማችን በሙሉ ተለውጣ እግዚአብሔርን የሚያውቁ መሪዎች ተነስተው ህይወት ወዳለው መንገድ ህዝቡ ሊመሩ የሚችሉ ተጨማሪ ፖለቲካቸው ከእነሱ አለፍ ስትል ቋንቋ፣ ነገድ፣ ህዝብ ብሎ የሚያተረማምስ እኔ አሜሪካዊ ነኝ እኔ ጃፓናዊ የሚልም ሰው አንፈልግም። ዓለም ሁሉ አንድ ነች፣ በክፉ ተይዛለች። ስለዚህ ዓለምን ሁሉ ወደ መዳን የሚያመጣ የሃይማኖት ጋጋታ የሚያወራልንም ኢየሱስ ክርስቶስ የሌለበት ሃይማኖት አይደለም፣ የሃይማኖት አጋንንት ነው። እሱንም የሚያወራ አንፈልግም። 5ኛ ጠባሳ ይዞ ምን ሆኖ የሚኖር ጴንጤ ተሸናፊ ሆኖ ቅድም እንደምለው እንደ ሳምሶን የሆነ እንጂ ከሳምሶን ያነሰ ወይም ምን የሞላበት ጠባሳ። አሁን ይኸውልህ ያነሳሁት እንግዲህ ወደ ኋላችሁ ሄደ አልሰማችሁም? እንደ ዳንኤል መኮንን ድሮ ሲሰብኩ አንድ ጊዜ ያለ እኛ የተደረገ ነው። በደርግ ጊዜ አንድ ወጣት አገልጋይ ይናገራል። አንድ ጊዜ ሸምበቆ እንትን ውስጥ ሆነ ጨነቀኝ። በጣም ተጨነኩ። ይመጥ ኮሃይ እያንዳንዱ ቅጠል ያስደነግጠኛል። ትልቅ ነብይ እኮ ነው እና ፕሮግራም እያደረግን ነው። ኧረ ቀስ ብሎ እላለሁ አለ። ከዛ ምንም በቃ እኔ ከአቅሜ በላይ ሲሆን እንዲህ ይለኛል ሰራ ጌታ መጥተው እንደሚይዙን አየሁ። ምን በሉ ተበተኑ በተንኳቸው አለ። በኋላ ንስሐ እየገባ ሲናገር እኮ ነው። አሁን ከቆየ ወዲህ አንዳንዴ ፍርሃት ምን አይተንብኝ ሐሰተኛ ደርግ ዘመንማ አንዱ ጉባኤ ውስጥ ነው እንዲህ ያሳየ ሰራ ጌታ የመጣው ጨለማ የሚከብድ ነው። ለማንም ይከብዳል አለ፣ ለእኔም ይከብደኛል አለ። የጠባሳ ነብይ ሲጠባሳ ነብይ አልሰማም በሉ ብሎ ቁጭ ማንም ይከብደዋል። አሁንም እዚህ ጋር እግዚአብሔር ከነሱ ተለይቶ ወደ ኋላ ሄደ። ናምብ ዛሬም በኢየሱስ ስም ያሁን ማነበው በእኛ ምድር ላይ ይፈጸማል። እንዲህ ያሳየኛ ሞትን አግጄ ይዛለን። ኢትዮጵያ ውስጥ እርስ በርስ ያለ ጦርነት አሁን ምን ዙሪያውን ያሉ አገሮች አረቦች በሏቸው ተሰባብሰው ከግብጽ ጀመር የሚሞክሩን የሞት መንፈስ ይከለከላል። ነገሩ ዝም ብሎ ኢትዮጵያ ዝም ብሎ መኖር እኮ ነው የሚያውቀው። ትንሽ እግዚአብሔር ምን ይላል ምናምን የለም። ልክ እንደሚደረገው ታውቃላችሁ። የዛሬ 7 ዓመት ምናምን 9 ዓመት አዲስ ነገር እዚህ ኢትዮጵያ ሊመጣ ነው ተጠንቀቁ የሚመጣው ይሄ መልክ ነው ምናምን ማን ሰማው? ሁሉም አለ ስቴዲዮም ወጥቶ አውዲዮ ታደባ ማንን የሚጠራ መጣ? እግዚአብሔርን የሚጠራ እንደውም ጌታ ይክበር አሁን የማን ስም የሚጠራ ሰው መጣ? እግዚአብሔር ይመስገን የሚል እንደውም በጣም ስንኖር ኢትዮጵያዊ ስንሞት ምን ኢትዮጵያ እንዴ መንጌም እኮ ብሏል አላለም እንዴ መንጌም አንድ ጥይት እስክትቀር ምን አንልም አንመለስም። እሷን ጠጥቼ ምን እላለሁ? ዲስኩር እንዴት ነው? ምንም ዝም ብሎ ዲስኩር ሁሉ ጊዜ ነው የሚያታልለን። ታዲያ እኔ የማወራው ስለ ጠባሳ ነብይ ነው። ሲያመኝ ጠባሳ ነብይ አልሰማም በሉ ዝም ብሎ ተፈጥሮ ሰው ምናምን ከዛ ደግሞ በሃይማኖት ስም እዚህኛ ቤት የሚደልል መለኮቱን የማይገልጽ አሁን እንደምናየው እንደሱ ሙሴ ምን ትጮህብኛለህ ተነስ በትርን ዘርግቶ ከዛ በኋላ ከኋላ ግብፃኖች ሊከተሏቸው እንደሚችል ያየ እግዚአብሔር አንድ ነገር አደረገ። ጌታ ይቅባ። ዛሬ ያችን ነው ምንጸል ሞት መንፈስ ላይ ነው ምንጸል ይችን ስንሰባት አሁን ደግሞ የቤንዝልና እንትን ጅቡቲ መንገድ ተዘግቶ ጅቡቲዎች እምቢ ብለው በሚመጣ ጭንቅንቅ ብቻ አይደለም የሞት መንፈስ ቀጠሮ የለውም። መጽሐፍቱ ነፍሱ ኮርታለች፣ ጻድቅ ግን በምኑ ይኖራል? ምክንያቱም ስስቱን እስከ ሞትና እስከ ሲኦል ያሰፋል ይላል። ክፉ የጨለማ ስራ ዛሬም ሞቱ ተከልክሎ ይያዛል። ስለእናንተ አላቅም እኮ እቺ ጸሎት ለእኔ ብቻ አይደለችም።
ኢትዮጵያዊ ሆኖ ሞት እየጠበቀ ያለ ህዝብ መሃል ይገባል፣ ከልክሎ ይስልናል። መልእክታችንስ አንብባ ወይ ወደ ኋላ ፈቀቅ አለ እግዚአብሔር ማንም ፈርቶ። ቁጥር 20 ነች መልእክቴ። እዛች ላይ ዛሬ ልንጸልይ ነው። ችን ከያዘንና ወንድ ልጅ ተሰጥቶናል አለቅነት በጫንቃው ላይ እንደምን ችን ሐሳብ ከሰራ በሰላም እናድራል። ለምን ሞት ተከልክሎ ይያዛል። የቤንዚን እጥረት ተብሎ ወይም የሆነ ምክንያት ተደርጎ ከተማችንን ረብሻለሁ የሚል ይቆማል። ምንም ነገር ይቆማል። ሲጠባሳ የለብንም በለው ታባቱ ድገሙና በለው ምን ወደ ኋላኛ ምድር ተሸናፊ መንፈስ ካለው ህዝብ ጋር ምንም ጉዳይ አይደለም። ድህነት ቢያዩ ገንዘብ ጠፋ፣ ታክሲ ላይ ወሬ ኑሮ ሰማይ የት ደረሰ? እንደው በቃ ጠጥሶ ሄደ እኮ የቱ ጋር ይጣራ እኮ ከፈረሰ ሰነበተ። የት ሄደ? ጠባሳ እንዲህ ነው የሚያወራው። ታዲያ እምነት ያለው ደግሞ አሸንፎ እግዚአብሔር እንዲያደርግለታል። አንብብና እንጸልይ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በቃ ወደ ኋላ ሄደው እየሸሸ አይደለም፣ ያንተ ነው። ምን ሊያደርግ ነው? ያ በሰውኛ ስርዓት በያዙት የሰረገላ ስርዓት እስራኤሎች በመነኝ ጠባሶች ካልኩሌት በሚያደርጉት ቀይ ባህርን እፍ እያለ እየከፈለ ባለበት ቆይታ መካከል ምኖች ይደርሳሉ። የሞት መንፈስ የተሸከሙ ግብፃኖች ዛሬ በየቦታው እግዚአብሔር ገባ። ያንቀላፋሉ። አንዳንዶች እንደሞተ ሰው ይሆናሉ። ልክ በግብፅና በእስራኤል መካከል የገባ እግዚአብሔር እንዲያረገ እችን ቃል ይዘን ልንጸልይ። ምን አረገ? ኃይል ወጣ። በዚያ ደመናና ጨለማ ነበረ። ምን ይሰራል ደመናና ጨለማ? በዚያ ደመናና ጨለማ፣ በዚህ በኩል ግን ሌሊት አበራ። ሌሊቱን ሁሉ እርስ በርሳቸው አልተቃረቡ። ምኖች ግብፃኖች ተሳስበው ሰረገላው ከሰው ተነጋግሮ ግድያ እንዳይጀምሩ ቆመ። ዚች ምድር ላይ ቆሟል። በእያንዳንዱ ሩቅ ዙሪያውን ተከበን መፍትሄ ፍለጋ በቀላሉ መደረግ ሲቻል ደጋግሜ አንድ የዚምባብዌ ነብይ የነገርኩ ነው። እቺ ምድር አሁን ያላት የመጨረሻ 52% ላይ ነች። ወሳኝ ደቂቃ ላይ 2026 ደርሳለች። አንድ ውሳኔ እንግዲህ በአንድ ሰው ነው የሚወሰነው። እዚህ ሀገር ታውቃለህ፣ በአንድ ሰው ነው የሚወሰነው። እኛ እድሜያችን ከፍ ያለ ጸጋ የሞላብን እኛ ቁጭ ብለን አንድ ተራ ሰው አገሪቷ ላይ የበላይ ሆኖ በተቀመጠ አዞ አማካኝነት በሱ ውሳኔ ምድሪቷ ወይ ተጠፋለች አለ ወይም ደግሞ ማናያችን ውሳኔ የሚወስን እግዚአብሔር አምላካችንና እኛ ላይ ያለው ቅባት የት ሄዶ ነው? ሀገራችን ወደ ምን አትሰጥም? ግብፃኖች ሊገሏቸው ባሉ መሃል እንደቆመ እዚች ምድር ላይ ማንም ሰው ከመወሰኑ በፊት እግዚአብሔር ጣልቃ ይገባል። ደመና፣ ጨለማ፣ ሌሊት ይሆንና ተሳስበው ተነጋግረው ተሰብስበው እንዳይወስኑ ከልክሎ ይዛል። ወስነውም ካሉ ይታሰራል። ስብሰባ ነበር ዛሬ ዜና ላይ አለ። ምክር ቤት ውስጥ ምናምን ሚኒስቴሮቹ ምናምን ተሰብስበው ወሰኑ የሚባል ነገር ተጽፏል። ወደ ውስጥ አንገባም፣ አንፈልገውም። እኛ የምናውቀው ግን አሁን ያለንበት የኢኮኖሚ ሲስተም፣ የገንዘብ ግሽበት ከተማ የምታወቅ ያለው ነገር ምንም የሚካደም አይደለም። እንዴ ግልጽ ነኝ። አንድ ኪሎ ስጋ ሄደን በምንበላበት በሰላም አንድሮ እንደ 250ውን ተውት እንደ 1900 እንበላው። አሁን ንጹህ እኮ ደህና ቤት 5000 ገብቶ እንደኛ የምንበላበት ንጹህ 3000 ብር። እርግጠኛ የአሁኑ ፋሲካ በሞ ስንት ይገባል? 3200 ወይ 3000 አዝምስ። እንግዲህ ወሩን ሙሉ ስጋ ለመብላት በምንወስን ሰዎች ላይ ምን አለን? እንደው ዝም ብሎ የኔ ነው ማወራው ይደልኛ እንደ እኔ አተር ብቻ ሽምብራ ብቻ ወይ ምንድነው ሽሮ ብቻ ነበር። አሁን እኮ እንዴት ይደረግ? ዘይቱ ሊበቃ አልቻለም። ስለዚህ ምን የሌለው ሽሮ ወይም ያለዛ ጠብ እንዲያውም ብዙ ሰው እኮ ቲማቲም የሌለው ሽሮ ነው የሚበላው። እግርስ ይሄዳል። አሜን። ምን ሊያረክ ምን ድጋሚ ላንብበው ነው አንጸልይ። መልእክቱ እኮ ራሱ በቂ ነው። እግዚአብሔር በዛ ዘመን የሰራው ታምራት ዛሬም ይሰራል። አሜን። ቀላል ያስደስታል እንዴ? በግብፃውያን ሰፈርና በእስራኤል ሰፈር አገኛችሁት? ዘጸአት 14:20 በእስራኤል ሰፈር መካከል ገባ፣ በዚያም ደመናና ጨለማ ነበር። አለቀ። በዚያ በኩል ግን ሌሊትን አበራ።
ቤት በግብፃኖች ስሙት። በዚያ በኩል ዛሬ በኢየሱስ ሌሊት ሆነ። ሌሊቱን ሁሉ እርስ በርሳቸው አልተቃሩ። የት አባታቸው ይሄዱ? ቀይ ባህር ተከፍሎ እስራኤሎች በሙሉ ሲጨርሱ ግብፃኖች ጨለማ ውስጥ ቁጭ አሉ። እንዳይነጋገሩ እንዴት እንግባ የለም። ልክ ህዝቡ ተሻግሮ ጨርሶ በማዶ ሲሆኑ ጨለማው ለቀቀ። ተያዩ ሲከረፈደ በሉ። ከዛ ግን እግዚአብሔር ደግሞ ልባቸውን አጸናና እንዴ እነሱ የተሻገሩትን እኛም ሲኛ የተሻገርነው እነሱ አይሻገሩም በሉ። በፍጹም አይሻገሩም። በእምነት ለሄደ ህዝብ እግዚአብሔር ድል ይሰጣል። ከእምነት ውጭ የሆነ ቢሞክር እንደኛ ሊሰራለት አትፍሩ፣ አይሰራለትም። ተነጋገሩ። ምን አሉ? አይ ይነጋገሩ፣ አይሳካላቸው። መጽሐፍ ቅዱስ ይላል ከኔ ዘንድ ያልሆነ ተሰብስበዋል፣ ከአንቺ የተነሳ ምን ይሆናሉ? መሰነካከልና መበታተን በላያቸው ላይ ያገኘ። በአንቺ ላይ የሚሰራ መሳሪያ እቺ ምድር ላይ ሪቫይቫል ካልመጣ ድሮም እንኳን አንኖርም። እኛ እኮ ጨከነን የጨረስን፣ ወደኋላ አንመለስም። እነሱ ከኛ በላይ ጨከን ቢሉ አይመለከተንም። የጨከነው አምላክ ከኛ ጋር ነው። ኢትዮጵያ ውስጥ ሪቫይቫል ሆኗል። የረገጥከው ምድር ሁሉ ሰጥቼሃለሁ። በዛች መሃል አገሪቱ አሁንም ያንን ነገር ካወጣን ወዲህ ሁለት ነገር ምልክቶች ሲሰጥ ምልክቶቹ መሃል እግዚአብሔር ገብቷል። ተንጠልጥ አብሶ ሞት መንፈስ እናንተ ሰዎች አንዳንዴ ለኔ ብለህ ስማ። አሁን እዚህ የምትሰማው ሩዋንዳ ባለፈው ከሆነው ሌላ ሱዳን ካርቱም ላይ በሙሉ ከተሞች ተመተነ። የዛሬ 6 ዓመት ነው የግብጽ ጀቶች ኢትዮጵያ ውስጥ ሲመጡና ይሄን ከተማ ሲደበድቡ ተናግረዋል። በጣም ብዙ በዚህ በ2016 የማያውቁን ነቢያት፣ አንዱ ከሳውዝ አፍሪካ አንዱ ከዚምባብዌ ከተሞች ውስጥ ፎቆች ሲቃጠሉ በሰው ረብሻ ብቻ አይደለም ከተማ የሚቃጠል በቦምብ ነው። ድሮን ዛሬ ማንም ታጥቋል። የት ሄዶኛ ጌታ? እኛም ፎቁን ፈልገ ነው እንዴ? ፎቁ ምን ያመጻ ገንዘብ የምናወራው ሪቫይቫላችን ላይ የሚደፍር የአይኑን ብሌን ይነካል። ግን በዛ መሃል እኛ ዛሬ በዚህ ከሰዓት ድርሻችን ጨለማና ሌሊት ሆነ። አልተቀራረቡም እንደሉ ቢቀራረቡም አይሆንላቸው። እስከዛ ያስተኛልናል። አጭር ጸሎት እንጸልያለን። መጀመሪያ ጠባሳን አስወግድ። የተሸናፊ መንፈስ ወይኔ ምን ይሻለናል? ምንም እንደዚህ የሚባል እግዚአብሔር ካንተ ጋር ነው። ሁለተኛ ተሻገሩ ሲባል እንዴት አትበል። መለኮት ተጠቀም። መለኮት ፎርዝ ዳይሜንሽን የሚባል የእግዚአብሔር እጅ አለ። ዝም ብሎ መልአክ ፊሊፕ ጋር አብሮ ነበረ፣ ፊሊፕን ነጠቀ። መልአካዊ አገልግሎት ብቻ አትመን። የናዝሬቱ ኢየሱስ ድሮም በመለኮት ነው የመጣው። ሞቶም ሲነሳ መለኮት ነው፣ ዛሬም መለኮት ነው። የእሱ ልጆች ነው። የመልአክ ልጅ አይደለም፣ የአብርሃም ልጆች አይደለም። አብርሃም ተስፋው ቃል ወይም ኪዳኑ የሚገለጥበት ባላደራ ነው። የዳዊት ልጅ አይደለንም። የዳዊት ልጅ የአብርሃም ልጅ ተብሎ ተመስሎ ይምጣ እንጂ ከእንግዲህ ወዲህ ኢየሱስን በስጋ አናውቀው። የእግዚአብሔር ልጆች ነን። የጠባሳ በሙሉ በኢየሱስ ስም ይነሳ። አሜን። የጠረግ እስቲ በምን ተጠብሳችኋል? ከውርስ የመጣ ጠባሳ ይገፈፍ። ከአባት ከእናቶቻችን ከኢትዮጵያዊነት የመጣ ኩሻዊ ጠባሳ ሁሉ ይነሳ። ዝም ብሎ የሚያንበረክክና የእግዚአብሔርን ታላቅነት የማያውጅ ጠባሳ ከኋላ ካለ ይነሳ። አሁን ደግሞ በኑሯችን ኢትዮጵያ ባሳለፈችው ድህነቷ፣ ጦርነቷ፣ ጉስቁልናዋ፣ መንፈሳዊ ጨለማዋ፣ የቤታችን ዱካክ፣ ይሄ አጫጭር ዱካክ መንፈስ በኢየሱስ ጠባሳው በሙሉ ይነሳ። የእግዚአብሔርን ቤት ዱካክ የመታብን አጫጭር ያረገን ተሸናፊ ያረገን በሙሉ ይነሳ። እግዚአብሔር ሆይ እንዲህ ያለው በምድራዊ ነገር እኮ ነው ቤተክርስቲያንን የሚዋጋው። በኢየሱስ ስም የማየው አጋንንት ይመታ። አሜን። እግዚአብሔር ሆይ አንተ ትነጥቃለህ፣ አንተ እስከ ሰማይ ትወስዳለህ። በብርና በወርቅ ሰው አይደገፍም። በሰው ስርዓት በመንግስታት አንደገፍም። አሜን። ባለቆችና በነገስታት አትታመኑ ነው። በዘራችን አንታመን። በሃይማኖት ጋጋታ ህዝብ በዝቶልናል፣ አንታመንም። ቢበዛ ለውጥ አያመጣ። በእኛ ቤት ባለ ዱካክ አንታመንም። በሙሉ የተጠረገን አሜን። ይልቁኑ አብሮን ከፊት ዛሬም አብሶ 2026 ዛሬ 20 ነው። እጆቻችሁ ወደ ላይ እነሱ ጣልቃ ይግባ። በተነገረልን መካከል የቤንዚን እና የዚህ የናፍጣን ጉዳይ በዚህ በጅቡቲ በኩል ረብሻ ሊፈጥር የሞከረ ሁለተኛ ከነኚህ ከጎረቤት ሀገሮች
ድሮኖች እየተላኩ ያው መታየው ጦርነት ነው እያለ ትግራይ ውስጥ እያለ አማራ ወደ አዲስ አበባ እኮ እየተጠጋ እንዲሁ አለ እንዳትረሱ። እንዲሁ የጦርነት ድሮን ወደዚህ ተባለ፣ አሁን በቤንሻንጉል ተባለ እንዳትረሳ። ነገ አፍንጫ ላይ ሊመጣ እሱንም የሚከለክል የለም። አሁንም ምድሪቷ በጸሎት ስለተያዘች ነው። አሜን። በዛ መሀል በኢየሱስ ስም ደመናና ብርሃን አብሮን ይሁን። እነኚህ የመከሩ ሞት ያጀሁትን የመከሩ እንዳይገናኙ ጨለማ ይሁን፣ ድቅድቅ ጨለማ ይሁን። መተያየት መነጋገር እስኪያችሉ እንደቆዩ ይቆዩ። ቢሰባሰቡም ነገ በሞት ቀይ ባህር ስለሚበላቸው ተመስገን። በክብር ከፍ ከፍ ብለሃልና፣ አዎ ፈረሱና ፈረሰኞችን ጥለሃል እንደሚል አሸናፊነት ከእኛ ጋር ስላለ ተመስገን። ከፍ ከፍ በል። ጨብጡና ጥቂት እንቆይ። አሁንም ቡቱቶ አሁንም የሙት መንፈስ ነው ታስሮ ማየው። ነግሬያቸዋለሁ እንዳትለቁት። ተፈታው ሲል አሁንም ታስሯል። ዛሬ ለምሳሌ ተፈቷል ብዬ ወጥቶ ነበር። ለምን? ከንቱ አምልኮ በተደረገበት ጴንጤ የለም ጠባሳውን ባወራበት መንፈስ ይቀሰቀሳል መናፍስት። ለምን? እምነት በሌለበት ሰይጣን አለ። ኤልዛቤልን በተመለከተ ስለ ቤት ቀንቼ ነበር አሁን ብሎ ኮትከታ ውሳኔ ውስጥ የተቀመጠ ኤልያስ ተሸነፈ። እግዚአብሔር አብሮኛል አትበል። አብልቶት እዛ ሄዶ ነገረው፣ እምቢ ስላለ በል ባንተ ፋንታ ኤልሳዕን ቀባ ነው ያለ። ተሸነፈ አሸንፋለሁ አትበል። ወይም ተስፋ ቆርጠህ እግዚአብሔር ከኔ ጋር ነው አትበለን። እንዲህ የሚባል ክርስትና ሰምተናል። ኤልያስ በኤልዛቤል ተስፋ ቆረጠ፣ እግዚአብሔር ኤልሳዕን ሾመ። አጭር ጨብጡና ያዙ። አንዳንዴ እግዚአብሔር ምሕረት እስኪያልቅ አግዞ ሊያወጣ ይችላል፣ ግን ሞገስ አይደለም። ያ ሞገስ የሚሆነው እግዚአብሔር ወደ ኋላ ሄዶ እንዲቆም ሙሴ እንዳደረገው። ዛሬ የምታዩአቸውን ግብፃኖች ለዘላለም አታዩአቸውም። እናንተ ብቻ ምን በሉ? ጨብጡና ያዙ። ቆመናል። ተመስገን። ሞት ታስሯል። ቢለቀቅም ልክ ሲለቀቅ ምንም መሰባሰባቸው ምክራቸው ከንቱ ይሆናል። ቀይ ባህር ይበለዋል። እዚች ከተማ ላይ ዙሪያውን ረብሻ አስነስቶ አገር አቀፋይ ብቻ አይደለም ከየጎረቤት ሀገሩ ከዛ በመናፍስቱ ዓለም በሃይማኖቱ ሰፈር በገዛ ቤታቸው ሩቅና ሁሉ ነገር ዛሬ በቲክቶክ የተያዘ ነው። በፌስቡክ በተራ ተፈጥሯል። ከተፈጥሮ ላይ ድሮም መንፈሱ ዓለም አንድ ነው። ዳይሜንሽኑ ይለያይ እንጂ እንደ አንድ ወረቀት ነው ያለው። ያው ሰዓት ስለገደልን ቀጥታ ወደ ማስተምረው ለመሄድ ይህም መልእክት እንያዝ። ዘሩባቤል በአቋሙ ስለጸና እግዚአብሔር ይህን መልእክት ሰጠው። መቅረዝ በርቱ። 2 የወይራ ዛፎች፣ 2 የተቀቡ አገልጋዮች አብረውት በመቆም ጌታ ኢየሱስና መንፈስ ቅዱስ አብረውን ቆመዋል። የእግዚአብሔር ፈቃድ በእኛ ይፈጸም ዘንድ በመንፈስ እንጂ በምን አይደለም። አንተ ተራራ ምን ሆነሃል? ሞገስ ሞገስ ይሁንለት ብለው መደምደሚያው እነኚህ 2 ምክንያቶች በዚህ በጅቡቲ የመጣና በሞት መንፈስ ያንዣበበብን 2ቱም ተይዞ ተወግዷል። ስለዚህ መደምደሚያ ለዘሩባቤል እንደተሰጠ መደምደሚያ ተቀበለናል። እግዚአብሔር ከፍ ከፍ በል። አፌ ላይ ተቀመጥ። ዛሬም ጸጋ በአፋችን ቃል ውስጥ ይገኛልና ጸጋ አብሮን ይቆይ። ከፍ ከፍ በልልን በኢየሱስ። ዛሬ አንድ ርዕስ እንጀምራለን። ክለሳ ካረኮዲ ብዙ ጊዜ ስለ ጸጋ መጽሐፍት ውስጥ ዛሬ ክፍል 2 ላይ ነው የምንገባው። ግን የክፍል 1 ወይም ቻፕተር 1 ወይም የጸጋ ፍጥረትን ትንሽ ክለሳ ጠቅለል አድርጌ ሰጥና ዘጸጋ ጸአት በሚል አብሮት 2 ሚሽን ያለው ስራ እንጀምራለን። እንግዲህ በብሉይ ኪዳን ያው ሙሴ ሲጽፍ ዘፍጥረት፣ ኦሪት፣ ዘፍጥረት ከዛ ኦሪት ምን ዘጸአት ብሎ ታሪክ አነበበ። ከዛ ዘዳግም አለ። ከዛ የኢያሱ መጽሐፍ እንደሚል ብሉይ ኪዳን ቅዱሳን መጽሐፍቶች አሉ። እኛ ደግሞ እያነሳን ያለ ነው የአዲስ ኪዳን ነው። ስለዚህ ትምህርቶቻችን የጸጋ መጽሐፍቶችና ተጻራሪ ሐሳቦች ወይም ተጻራሪ ተቃውሞች በሚል ዲሴምበር 31 የዛሬ ዓመት ነው የጀመርነው። ኦልሬዲ ዛሬ ጃንዋሪ 20 ነው። በዛ ትምህርት ውስጥ ዛሬ አንድ አዲስ ነገር ልንጀምር ነው። ያን ትምህርት በቀጥታ በማብራሪያ ስለ አንድ
ማቴዎስ ወንጌል ብዙ ጊዜ ጠቅሳለሁ 28:19 ላይ ለአሕዛብ ሁሉ ሄዱ እንደሚል ወንጌል ለፍጥረት ሰበብ ይሄ ታላቁ ኮሚሽን ነው። አንዱ ዛሬ የማነሳውና መጀመሪያ ይሄ ነው። አንደኛው ደግሞ ሕዝቤን ያገለግለኝ ዘንድ ምን በል ልቀቅ እንደም ይሄ ደግሞ ቅዱሳንን አስሮ የያዘ በግብፅ ባርነት ያስገባ እነኚህ ሁለት ነገሮች ልክ ዘጸአት ብሎ እግዚአብሔር እስራኤልን ሕዝብ ከምን እንዳወጣ ከግብፅ እንዳወጣ ጴንጤ ሰፈር ከተገዘለት ባላስተዋለው መልክ ለስጋ ፈቃድ ተገዝቷል፣ ለዓለም ፈቃድ ተገዝቷል፣ ለሰይጣን ፈቃድ ተገዝቷል። ብዙ የማያውቁት ደግሞ የማንም ኩታራ ነብይ ነኝ የሚል ገዝቶ የያዛቸውን በተደጋጋሚ ያለው የአመፃ አገልጋዮች ባርነት አለ። አገራችን ብቻ ሩቅ እናገር ይሄን ባርነት ሰብሮ ለማውጣት እግዚአብሔር ይንቀሳቀሳል። ወደዛ ሁለት ትምህርቶች ነው እንግዲህ መጋፋው። ወደሱ ከመሄደ በፊት እዚህም አዲስ የሚገቡ ሰዎች ለኛም አንድ ጊዜ እንደው ገፋ አድርጌ ዘመንን ፍጥረት እንደሚባል ዘጸጋ ፍጥረትን በደንብ ዛሬ ስጠቀልል ስሙ። ምኑ ጋር እንዳለች ቤተክርስቲያን ዛሬ በ21ኛው ምዕተ ዓመት እዛ ጋር በደንብ ካልደረስክ ጥቅም የለውም። ህዝብ ነፃ ለማውጣት ያልዳኑትን ወደ ማዳን ለማምጣት አንተ ራስህ ነፃ ማውጣት አለብህ። ሁለተኛ ያለህበትን ዘመን ማወቅ ይፈልጋል። መጽሐፍ ቅዱስ 200 የይሳኮር ልጆች ይላል። እስራኤል ምን ማድረግ እንደሚገባው ዘመኑን ምን ይሉለታል? የጥበብ መንፈስ። አሁን እያስተማርኩ ሳለ በእውቀቱ አንዱ የጥበብ መንፈስ። ዝም ብለህ በመዘበራረቅ ይሄ ነገር አይከናወንም። ሰማይና ምድር በጥበብ ከተፈጠሩ አዲስ ይላል የጥበቦች ሁሉ ጥበብ ነው በል። በቃ ጥበብ እዛ ጋር ነው ያለው። የጥበብና የእውቀት መዝገብ እዛ ውስጥ ነው። ስለዚህ ዝም ብሎ ተራ የተፈጥሮ ጥበብ አይደለም። የዚህ ዓለም ላይ የተማርከው ባዮሎጂ ምናምን አይደለም። ደግሞ ይህን የምታየው የእስራኤሎችን ታሪክ የምናርበት የመጀመሪያው የለም ሰው የተፈጠረበትና የሙሴ ሕግ አይነት አይደለም። ይሄ ከዛ የሚበልጥ ጥበብ። ስለዚህ ወደዛ ባለችው ደቂቃ ምን ማድረግ ስላለብኝ ማብራራት ስላለብኝ ቀስ ብዬ ሳስቀምጥ እርግጠኛ ዛሬ በተባለ ጃንዋሪ 20 ከሰራ ነው ሌላ ዛሬ በተባለ ቀን አንተ ራስህን የቱ ጋር እንዳለ መዝን። በምን ጳውሎስ ጢሞቴዎስን መዳን አያትህ እናትህም አንተም በሞ ያገኘህበት ምኖችን ይለዋል መጽሐፍቶችን ብሎ ይለዋል። የማን መንፈስ ያለባቸው አውቀህ ብሎ ስለ መዳኑ መጽሐፍቱ ስለገባው ነው ምን ያለው የዳነው። ትንሽ የሚያጨቃጭቁ ሰዎች ዛሬ ልሰካካ ነው ባጭር። የጸጋ መጽሐፍቶች ማለት አስረድ የጀመርነው የጸጋ መጽሐፍ አዲስ ኪዳን የተጀመረበት ሚስጥር ማለት ነው ባጭር። ከጸጋ በፊት የነበረ የሙሴ ሕግ አብሮ የነበረው አዳም ዘላለም ዓለም ሁሉ ወደ አዲስ ኪዳን ተለውጦ አዲስ ኪዳን ማለት በእግዚአብሔር መስዋዕትነት አማካኝነት ሰው ሁሉ በነፃ ወዳለ ምን ህይወት የገባበት መስመር ማለት ነው። የምን መጽሐፍቶች? የጸጋ መጽሐፍቶች። እንግዲህ የጸጋ መጽሐፍቶች ሲባሉ ልክ ሙሴ በእሳት ነበልባል ውስጥ ሆኖ ፍጥረት እንዴት ተጀመረ የሚል ኦሪት ዘፍጥረት እንደነበረ እኛ በመፈልገው እንዴት ነው አዲስ ኪዳን የተጀመረው? የፍጥረቱ አጀማመር ዘጸጋ ፍጥረት እንዴት ነው የሚለውን ትንሽ ባጭር አስቀምጥ። ልክ እንደዛ ይሄም ታሪክ አለው። ዘፍጥረት እንዴት ተጀመረ? እግዚአብሔር ከመላእክት ጋር ምናምን ነበሩ ድሮም ሰማይና ምድርን እንፍጠር አለ። በቃ እንዴት ነው የተጀመረው? ከዛስ እንዲህ ይላል ድቅድቅ ጨለማ በታች ነበረ፣ ውሃ ምንን ከቦት ነበር ምድርንና በጥልቁ ጨለማ ነበር። የእግዚአብሔር መንፈስ ምንን ሰፎ ውሃን ሰፎ ነበረ። እግዚአብሔር ብርሃን ይሁን አለ፣ ሆነም ይላል። አፈጣጠሩ ይሄ ነው። ከዛ በሁለተኛ ቀን ውሆችን በሞ ከፈለ። ውሆች ይከፈሉ ብሎ ሰማይና ምድርን ጋላክሲውን የሸፈነ ውሃ ወደ ላይና ወደ ታች በቃ አፈጣጠር። እኛውን እሱ ነው እንፈልግ ሲያብቅቶለታል በሉ ያበቃለት። ለምን እግዚአብሔር የጸጋ ዓለም ከፈተ። የጸጋ ዓለማቶች ልበል የጸጋ መለኮታዊ የጸጋ መላእካዊ እንደዚህ ተከፍቷል። እሱ ላይ ደግሞ የሚገዛ ድምፅ ልክ እግዚአብሔር በሕጉ መሰረት ሰንበት ቀን ስራ አትስሩ እንደሚል ድምፆች ወጥተዋል። መላእካዊ መለኮታዊ እየተባለ የሚገዙ የጸጋ ድምፆች አሉ። እነሱ ነው የምንፈልገው። የጸጋ ድምፆች የሚንቀሳቀሱም በእግዚአብሔር መንፈስ ነው። የምንፈልገው የማንን መንፈስ ነው?
ምክንያቱም ከእግዚአብሔር መንፈስ የዳቢሎስ መንፈስ አለ፣ የሰው መንፈስ አለ ወዘተ። ይሄ መንፈስ ደግሞ ሊሰራ ሲፈልግ ብቻውን አይሰራም። ልጁ አለ። አዲስ ኪዳን በልጁ ሞትና ትንሣኤ ውስጥም የሚሰራ ነው። ድሮ ያለ ልጁ አብ ነው የሚሰራው፣ በመንፈሱ ይሰራል። አይታወቅም ወልድ። አሁን ያለ ወልድ አዲስ ኪዳን የለም፣ ወይም የምን መጽሐፍቶች የሉ። የጸጋ ወልድም ብቻ እንዳትለም በሞ ያለ አብ ማን የለም። አሁን ያለ ወልድ አብ የለም ሲባል ሰው ያለ አብ ወልድ አለ ወይ ሲባል እንዴ ዋናውማ ማን ሆኖ ነው? አብ አይደለ እንዴ? ስለዚህ አብ ከሌለ ወልድ የለም አይባልም። ወልድ ከሌለ ምን የለም ነው። ለምን በወልድ ወደ አብ ደረሰ? አብማ ድሮ አለ። እስራኤል አምላክ እግዚአብሔር እንደ አምላክ ተብሎ በብሉይ ኪዳን ነበር። ገፋ እያረኩ እኔ የምፈልገውና ቶሎ ወደዚህ ትምህርት ልገባ ነው። እንግዲህ እግዚአብሔር እንዲህ ያደረገ አደጋግም ያስቀምጫል። ከጸጋ መጽሐፍት የመጀመሪያ እግዚአብሔር ምን አደረገ? አዲስ ኪዳን ለመክፈት ልክ ብርሃን ይሁን ምናምን እንዳለ እችን ዘዴ አመጣ። አንድ ዘካርያስ ከሚባል ሰው መጥምቁ ዮሐንስ የሚባል ሰው እንዲወለድ አደረገ። እሺ አዲስ ኪዳንን ሊያመጣ በል መካ። አሁን መጥምቁ ዮሐንስ የመጣ አዲስ ኪዳን እንዲገለጥ ሌላ ስለ መጥምቁ ዮሐንስ ማዕቲ ማውራት አያስፈልግም። ደገት በምድረ በዳ 30 ዓመት ቆይቶ ዘመኑ ተፈጸመ። የማን መንግስት ብሎ እግዚአብሔር ልጁን በውሃ ጥምቀት በኖህ ዘመን የውሃ ጥምቀት የውሃ ዓለም ኮነነና ኖህ ዓለምን ኮነነ። አሁን ኢየሱስ የመጣው ዓለምን ሊኮነን አይደለም። ምን ሊያደርግ ነው? ሊያድን ነው። ስለዚህ በውሃ ጥምቀት መዳን ውስጥ ህዝቡን እንዲከት ተምሳሌት አድርጎ እንዲጠመቅበት ተዘጋጅቶ የመጀመሪያው የአብ ክብር በመጥምቁ ዮሐንስ። ልጁ ደግሞ ከሴት ተወልዶ ከህግ በታች እዚህ ጋር ማዕት ላነሳላችሁ ይችላሉ። ችግሩ ምንድነው? በጣም የግጭት ኮንትሮቨርሲ የተጻራሪ መንፈስ ከመብዛት የተነሳ ሶስቱም በቅጡ ሰዎች አያውቁት። አብ አሁን ለምሳሌ እንዲህ ይላል፣ አንዴ ብርሃን የበራላችሁ ሲል ከአብ ጋር የሚገናኝ ነው። ሰማይ ስጦታ ይቀመሱ ሲል ከልጁ ጋር የሚገናኝ፣ የመንፈስ ቅዱስ ተካፋይ የሆናችሁ ሲል ከምን ጋር የሚገናኝ ነው? ለየብቻ ናቸው። በካል ሶስት በመልኮት አንድ እንዴት ዝም ብለህ ይሄለም የማህይም ቋንቋን ምንም አይሰራል። ምንም ማህይምነት ምንም አይሰራ። በደንብ አውቀህ ከዛስ የእግዚአብሔር ቃል ምንነትና የሚመጣው ዓለምን ኃይል የቀመሱ ይላል። የሚቀመጣውን ዓለም ኃይል መቅመስ ነው። ከበኋላ የካዱትን መልሶ ማደስ አይቻልም ይላል ዕብራውያን 6:4-5። እነዚህ ትምህርቶች እነ ጳውሎስ በህይወታቸው የተለማመዱትና የጻፉት ዝም ብሎ ቴዎሎጂ አጥንቶ የጻፉት አይደለም። ቴዎሎጂ ብቻ አይጠቅምም በሉ። በደንብ አብሮ ልምምዱን መለማመድ ያንተ አንተ ካልተለማመድከው ምን ይሰራል? የቴዎሎጂ ማለት ምን የሌለው ህይወት የሌለው ቴዎሎጂ ወደ ቦታ ጊዜ ስለሚፈጅ፣ ስለዚህ መጥምቁ ዮሐንስ ይዞ በመጣው በዚህ በኩል ደግሞ አሁን ዘመን የጸጋ መጽሐፍቶች ጸጋ ፍጥረት ቻፕተር 1 ነው ማነበው። ኢየሱስ መጣና በዛ ጥምቀት ውስጥ አለፈ። ታሪኩን ተብታላችሁ። ማን ጻድቅ ሊሆን ፈልጉ? መጥምቁ ዮሐንስ አትጠመቅም ነው ጽድቅን ሁሉ ሊፈጽም ይገባል። ምክንያቱም የመጣው ዓለምን ሁሉ አብር ምን ለማድረግ ነው? ለማዳን ብሎ እግዚአብሔር መንግስት ውስጥ ገባ። አብ ነበረ በመጥምቁ ዮሐንስ በኤልያስ መንፈስ ገባ። ኢየሱስ እዛ ብርሃን ውስጥ የእግዚአብሔር ልጅ ገባ። የምወደው ልጅ ደስ የምሰኝበት ነው አለ። የእግዚአብሔር መንግስት ስብከት ከመጥምቁ ዮሐንስ ቀጥሎ ወደ ማን መጣ? የእግዚአብሔር መንግስት በመካከላችሁ ነው ይላል። ማን? ኢየሱስ ውስጥ ነው። እግዚአብሔር አብሮት አለ ይላል መጽሐፍ። ሶስተኛ ሰማይ ተከፍቶ የእግዚአብሔር መንፈስ በኢየሱስ ላይ ወረደ ሳይሰፈር። ስለዚህ የማን መንፈስ በሞ አብሮት አለ? ስለዚህ አብ አለ በብርሃን፣ ልጁ ራሱ አካል ያለው ሶስት በአካል መልክ የገባበት መንፈስ ቅዱስ አለ። ለምን? በቃ ይሄ ዘጸጋ ፍጥረት ጸጋውስ የመግቢያ በር ነው። 3 ዓመት ተኩል እንደ ተፈጥሮ ኖረ። አብሮት መንፈስ ቅዱስ አለ፣ ግን እንደ ተፈጥሮ አብሮት እየኖረ ነው። ተራራ ላይ ሄዶ ያድራል። መንፈስ ቅዱስ አብሮት አለ። ሲቀላቸው ሲፈልግ መልአክ ያገለግለው፣ ግን ተፈጥሮ አይደለም፣ ይሰወራል። ሲፈልግ ሰማይ ሄዶ አያድርም። ህይወትም ምንም ነኝ አለ። ግን የግድ ተፈጥሮ የሆኑ መጨረስ ያለበት አንተ እሱ አካል ውስጥ ሄደህ እንድትገባ። 2 ሰው ነው፣ ጾታው ወንድ የሆነ ሰው። ለምን ወንድ ሆነ? ታሪክ አለው። የተበጀው ዓለም የተበጀው የሁሉ ትምህርት ነገሩ እንዴት ብዬ ለአንዳንድ እንዲህ ውስጥ የሚሰማኝ ልንገራችሁ። በኃይል እግዚአብሔር ይወጣና በኃይል ሄዶ ሊተከል ሲፈልግ አይተከልም። ለምን? እንዲተከል የሚፈለገው ልክ
ሁልጊዜ ቆርኔሌዎስ ማን ራእይ አይቶ ማንን ጠራው ይላል? ጴጥሮስን። ጴጥሮስ ገና ሲመጣ ሰገዱ፣ አክብሮት። ያከበር ዳንኤል መኮንን ይለዋል፣ ትልልቅ የአሜሪካ አገልጋዮች ይሉታል። ኢየሱስን ልክ የናዝሬት ሰዎች ሲያከብሩት ውስጡ ያለውም አብሮ ከበር። ልክ አንተ እግዚአብሔር ልጅ አይደለም እኛና አናጢስ ልክ ሲሉት ብዙ ታምር ሊያደርግ አይችልም። ጸጋው ማንም ከመናቅ የተነሳ ኢየሱስን አይሰራባችሁ። ሲተፋ እኮ ይሰማኛል። ይኸውላችሁ የመጣችሁበት ቦታ ይህ አካባቢው በክብር የተሞላ ማመን ይፈልጋል። እያገለገላችሁ ይህ ዝም ብሎ አንድ ኢትዮጵያዊ ወይም እንደዚህ አይደለም። የልዑል የእግዚአብሔር ልጅነት ያለን እግዚአብሔር ችንካሩ አብሮን ያለ መስቀሉ ውስጣችን ወዘተ ወዘተ ያለን ናቸው ብለህ ስታምን ነው የሚሰራ። ይሄ በሞት አልፍና ከኋላው አለ ብለህ በቀኙ በውስጡ አለ ብለህ ማመን ይፈልጋል። ይሄ አክብሮት ከየት ይመጣል ሲባል ይኸውላችሁ ተራ ነው። ቆርኔሌዎስ ሲወደቁና ሰገዱ። ኧረ ተው ተነሱ፣ ምንድን ነው አላቸው። አይ እንዲህ ራእይ አይተን ነው ከእግዚአብሔር ያለህ መልእክት ብለህ ነው ያሉት። አቅምጠነቱ ሀሳባቸው አይበተንም። ገና እንዲህ ብሎ እግዚአብሔር አሕዛብን እንደሚቀበል አሁን ገብቶኛል። ዓለምን ሁሉ ሊያድን የተገለጠበት የማንም የእግዚአብሔር ልጅነት ሞትና ትንሣኤ ታሪኩን ሰምታችኋል ይላቸውና የኃጢአት ስርየት በዛ ይመጣል ሲል ወደቀባቸው። ምን እያመኑ ነው እየተናገረ? ኃጢአታቸው ይቅር እየሰሙ ንስሐ እየገቡ ነው። አንተ እየሰማ አሁን ምንድን ነው? ይኸው ይሰማኛል። እየሰማ አሁን ምን ያህል ይገባብሃል ነው። ወዲያው ንስሐ እየገቡ የምን መንፈስ ወረደባቸው? ኃጢአታቸው ተሰርየዋል አልተሰረየም? አልተጠመቁም እኮ ውሃ ጥምቀት አልወሰዱም፣ ግን ኦልሬዲ ተሰርዮላቸው እኛ እየሰበክን ያለ ነው። አሁን የጸጋ መጽሐፍት መጀመሪያ የቀራኔው መስቀል ልክ ሲሰብክላቸው ኦልሬዲ ታጠቡ። በቀራኔው መስቀል ውስጥ የእግዚአብሔር ብርሃን አብሮ ጨልሟል። ክርስቶስ ኢየሱስ ተሰቅሏል፣ መንፈሱም አብሮ ደቋል። ስለዚህ የተሰበከው ትንሣኤን ወስዶ በቀኝ ተቀምጦ የወረደው መንፈስ ወረደ። በሌላ ቋንቋ መንፈስ ይውረድባቸው እንጂ የእግዚአብሔር መንግስት ውስጥ ተጨምረዋል። የክርስቶስ የቤተክርስቲያን አካል ውስጥ ገብተዋል። የማን መንፈስ? ቤተ መቅደስ ውስጥ ገብተዋል። መጽሐፍቱ ምን ይላቸዋል? ወዳጅ ሆነዋል። ወይም የማን ኪንግደም ውስጥ መንግስትና ምን ሆነዋል? ካን ግን አዲስ ፍጥረት ናቸው ገና። ይህ ስብከት ለምንድን ነው በደንብ የሰራው ጳውሎስ? ስለ ቀራኔው መስቀል አትሊስት ያችን ጸጋ ለማውረድ ገብቶታል። ሲካላቸው ጸጋ የማውረድ መረዳት በጴጥሮስ ህይወት ውስጥ ነበር። አብሮት ተጠርቶ የነበረበት ሬማ አብሮት አለ። በመንፈስና በእውነት እዛ ላይ ቆሞ እያገለገለ ነው። በላዩ ላይ ፍሬ አለ። ምን የሚሞላ ሐዋርያ ስለሆነ መንፈስ ቅዱስ ወረደ። ፊልጵ ይህን አላረገም። ፊልጵ በሞ ገባ ሰማርያ የሚባል ከተማ። የእግዚአብሔር መንግስት ቀርባለችና ሰዎች መንገቡ ቃሉን ይሰብክ ጀመር። ሲሰብክ አጋንንት ናውጣ ብያለሁ በሽታዬ ናም ሲል ያሉት። አሁን ላዩ ላይ ያለው ፍሬ ምንድን ነው? ወንጌል የሚሰብክ ነው። ምን እናርጋሉት? ንስሐ ገቡ አላቸው። እንዴት አንገባም? ንስሐ ገቡ። እሺ የጸጋ ንስሐ በል። ከዛስ ምን እናርግ? ተጠመቁ ነው። በተርታ ጠመቃቸው። መንፈስ ቅዱስ ግን የለም፣ አልወረደም። የመንፈስ ቅዱስ ፍሬ ማን ውስጥ የለም? ፊልጵስ። ከዛስ ኧረ አሕዛቦች ተቀበሉ ሲባል ብድግ ብሎ ማንን ይልካሉ? ዮሐንስንና ጴጥሮስን። ተቀበላችሁ? ያው እስኪ ቆይ እጅ እንጫንላችሁ። አለፈ። እጆችን ምን ስለማለት ስለመቼ እንግዲህ ያለፈባቸው እነ ጴጥሮስ ያሉበትን አቅም ነው የሰጣቸው። ትንቢትና ልሳን መልአክ የለው። መልአካዊ ክብር ውስጥ እነማን የሉ? እነ ጴጥሮስ የሉበት። ኢየሱስ እኮ ሐዋርያ አድርጎ ሲሾማቸው እኮ የትኛው በሽተኛ አጋንንት ሙታን በሙሉ እኮ አስነሱ። የማን ክብር ነው በላያቸው ያለፈው? የኢየሱስ። በኋላ ኢየሱስ ሞቶ ሲነሳ ራሳቸው ጴጥሮስ አንድ አለት ነና በሱ በደረሰበት ነው የተቀባው። ይሄን ገብቷቸዋል ብዬ አምናለሁ። እኔ አሁን ወደ ስራዬ እንዳልገባ ምንድነው የሚበጠብጠኝ? አሁንም ልድገም፣ የሚበጠብጠኝ እደግማለሁ። እኔ ይታወቀኛል። ተዘጋጅቶ የመምጣት መንፈስ። አሁን ጥያቄው እዚህ ጋር ያልተዘጋጀ ማን አለ? አንድ ሰው ቆሞ ተዘጋጅቻለሁ ይበልስ። ይሄን ለምንድን ነው የምላችሁ መሰላችሁ? የእግዚአብሔር መንፈስ የመስራት ጉልበቱ እንደማን ዝግጅት ነው ይላል። የልብ ዝግጅት ከማን ነው? ከሰው ነው።
ንግግር ከማን ነው? የእግዚአብሔር ኃይል በኃይል የሚሰራው ዝግጅቱ። አሁን እኔ እናንተ ተዘጋጃን እንዳልካችሁ ደግሞ ለማያውቀው ላልፈለጉኝ ተገልጡ እንደሚል ዝም ብዬ ነው መለቀው። ለምን ሄዶ የትም ይወድቃል። ለምን መጽሐፍቱን ሳመልጥ ክሬት ይባላል። ሁለቱም ክሬት የሚደረጉ ነገሮች ደጋግሜ ነው። አሁን ኢሳይያስ 65 ላልፈለጉኝ ተገለጡናል። ኢሳይያስ እዛው 65 ላይ ሁሉንም ፈጠር እኔ ነኝ አዲስ ሰማይና ምድር እንደበይ ለአዲስ ሰማይና ምድር እንዲገቡ ለማድረግ ክሬት አድርገን አዲስ ሰማይና ምድር ላይ አይችላል። ስለዚህ ሰዎች ድንገት ከኛ ጋር ሲስማሙ ቁልፍ ተከፍቶ ቤት ያያሉ። በህልማቸው አያውቁትም። ምን ህዝባችን መንፈሳዊ ምንም የሚያቅሰው የለም እንጂ አዲስ ሰማይና ምድር የተዘጋጀ ውርስ የሆነውን ቤት እያሳያቸው። አሜን አሜን። አንድ ሰዓት ክርስቶስ ኢየሱስ አብም ወልድ መንፈስ ቅዱስም ለ3 ዓመት ተኩል እንደ ተፈጥሮ እንደ ሰው እንደ አይሁድ እንደ ሙሴ ሕግ መጨረሻ እኔን ማን ይሉኛል ሲል እንደማን ኖረ? እንደ እግዚአብሔር ልጅ በሉ። ከዚህ ትምህርት አሁን ፈቀቅ ብትላለቀለ ለምሳሌ ተራ ይሄ በየቲክቶክ ላይ ጭቅጭቅ የሚያየው ለምሳሌ ኢየሱስ የእግዚአብሔር ልጅ ነው፣ ክርስቶስ ነው። መስቀል ላይ እግዚአብሔር ሞቷል ወይ ሰው ነው የሞተው? እግዚአብሔር ይሞታል? አይሞትም። ካልሞተ እግዚአብሔር መስቀሉ ላይ አልሞተም። ማን የሞተው ማለት ነው? ሰው የሆነው እንጂ ከአይሁድ የሆነው ለሕጉ የነበረው ምክንያት አማልክትና የልዑል ልጅ እግዚአብሔር የሆነ ነው። የሰው ልጅ ማን ይሉታል? ተቀባጣጠሩ። እናንተስ የተቀባ የሕያው የማን ልጅ? ኢየሱስ የተቀባ ሕያው ልጅ። እዛ ላይ ከሞተ እሱ አልሞተም። ጭቅጭቅ። እግዚአብሔር አይሞትም፣ ይሞታል። እንዴት ሊሞት ይችላል? እንዴ እሱ መቻት ያሰራ የሰራው ማን ነው? አዳም ነው። እንዴ ታዲያ ኃጢአት ያልሰራው እንዴት ለኃጢአት ሞተ ሲባል አይ እንዴ ኃጢአት ይዞ መጥቶ መሆን አለበት። ምክንያቱም ስጋ ነስቶ ሲመጣ ማርያም ከአዳም ዘር ነች። ከሴት ተወልዶ የመጣው የመጀመሪያዋ ሴት ምን ስላለች ነው? ስለሳተኝ። ስለዚህ የኃጢአት ዘር ወደ ውስጡ ገብቷል ማለት ነው። ስለዚህ እግዚአብሔራዊነት ውስጥ ከሰው ልጅ አንድ ጎን ስለሆነ ወርሶ የመጣው ምን አለ ማለት ነው ኃጢአት። ስለዚህ ኃጢአት እግዚአብሔርነትን መስዋዕት አስከፍሎታል ማለት ነው። ሲፈተት በሉ አይሰማም። ለምን እንደዚህ አይነት ትምህርቶች እንደዚህ አይነት አስተሳሰቦች ተረጭተው ወይም ተነግረው ስለማ ፈተት ነው ሰው እንዴ እግዚአብሔር ማለት ሞተው በኢየሱስ ስም እግዚአብሔር ሞተው ማን ነው ሞተው? ታዲያ ማን ነው ሞተው? የጻናቸው ቀልድ አንድ ጊዜ አንድ ጥሩ ወንጌል ያስቀምጡታል። ልጆች ስለነበሩ እንደ ልጅ ካልተቀበላችሁ ማንም መንግስት ልጆቹ ግራ ገባችሁ። ሰይጣን አልፎ ቢመጣም እንዴት ይሆናል ብሎ አስጨነቃቸው። እንዴ አንዱ ደሙን አልፈም ይገጭፍጭፍ ያደርገዋል ቢያልፍ ሌላው አረበን ወይ ይገፈትረዋል። ልጆቹ ተጨነቃላቸው። ምክንያቱም ከገባ ምን ሊያደርግ ነው? ልጆች ስሎ ሊያርዳቸው። አንዱ እንደምንም አንዴ ከገባ እንደኛ ይድናል። በቃ ሌላ ምንም ሰይጣን ይድናል እንዴ? አይደለም። ለምን ልጆቹ ምን አቅም የላቸውም። አንዴ የተፈረደበት ሰይጣን ድጋሜ ምን አይልም አይደለም። ታዲያስ ጭንቀት ልክ እንዲሁ እግዚአብሔር ሞተልን ጭንቀት። ስለዚህ አስተምርቶች ምን ያላሉ? አንዳንዱ እንዲህ ያለው ምን አታስጨንቅም በእናትህ በብርሃን ውስጥ ኢየሱስ ገባ። የማን መንፈስ በላዩ ላይ ሆነ? ሰው ነው። እዚህ ግን ሰው ነው አይለንም። ከዛስ መንፈሱ እየመራው ታምራት የሚያደርገው መንፈሱ ነው። ከዛ መንፈሱ ሽልክ አለ። አይ እግዚአብሔርም ምኑን ሰጠው? ጀርባ ነው። ከዛ ሰው የሆነው ኢየሱስ እንዲህ አይነት ሰይጣን አስተምርና እሺ እኛ ማን ለቀም? በነገራችን ላይ እንዲህ አይነት የሰይጣን ትምህርት ይባላል የደህንነት ጠር። ታዲያ ምን ይሻላል እንዴ? ምን ጥያቄ ያለው? የዛሬ ጴንጤ ትምህርቱንም ስለማቅ የትኛውም ሃይማኖት ጆባ ውስጥ ቢመጣ ይጎትተዋል። እንደ ገላትያን ቤተክርስቲያን ደግሞ ታቦት ይዞ የሚንቀሳቀስ መጥቶ ቢጎትተው ቢጎትት። ለምን? በታቦትና በጸጋማ ያለው ልዩነት አያውቅም። ለምን? የሞተለትን የእግዚአብሔር ልጅ አያውቀውም። የሞተውን ሰው ነው የሚያውቀው። ሰው የሞተልን ካወቅ ስትድን ሰው ነው ሆነ የምትድነው። ሰው ሆኖ የሚድን ሰው ደግሞ አዲስ ፍጥረትነት የለውም። ምክንያቱም የመጀመሪያው አዳም አዲስ ፍጥረት ነው አይደለም። ስለዚህ ብዙ ጴንጤ አዲስ ፍጥረት አይደለም ሰው።
የሞተልኝ ምንድነው ብሎ ከዛስ እንደ ሰው የሆነ ዕውቀቶች ይኖሩታል። እንደ ሰው የሆኑ ማለት የለች። እኔ ብዙ አስተማሪዎች አሁን ማይልስ መኖሩ ብዙ ሰው አውቀው አስተምርቶ ምንድነው የሰው ልጅ ወደ መጀመሪያው ሰው ነው የሚመለሰው ብሎ ነው የሚያስተምረው። ስለዚህ በጣም ጥበበኛ ነው። ንግስት ኤልሳቤጥ ጋር መጥቷል። አይሮፕላን አለው። የዚህ ዓለም ነገር በጣም ተንበሽብሷል። ግን የሰው መዳን ነው ያለው። በዚህ ዓለም የተንበሸበሹ ማት ዛሬ አፍሪካ ውስጥ ሜጋ ቸርች አላቸው። ሰዋዊ መዳን ነው ያላቸው። በትክክል ሄደው ቢጠየቁ ማን ነው መስቀል ላይ ሞተው ይከብዳቸዋል። እግዚአብሔር ሞቷል አይሉ። ለምን አይሉም? እግዚአብሔር ሞቷል ካሉ ፔንቴኮስት አሉ ይንቀሳቀስባቸው። አሁን የሚንቀሳቀስባቸው ሀብት፣ ኑሮ ማሳካት፣ ማቴማቲክስ ላውጣ ነው እንደ ፔንቴ ሆንኩት። ዓለምም ላይ ሆነ በማቴማቲክስ እናውቃለን። አያስፈልገንም። የዚህ ዓለም ጥበብ አያስፈልገንም። ትምህርት የጸጋ መጽሐፍቶች በል አሁን ዘጋና ዘፍጥረትን ሰዓቱ ስለሚያልቅብኝ አሁን እናንተም ራሳችሁ ገና መማር እንደሚገባችሁ አውቃለሁ። ለምን የመጀመሪያችን ብትጠይቁ የተዋረሰ ኃጢአት ኢየሱስ ውስጥ አለ። ሁለተኛ ሌላ ጭንቀት። እሺ ሰማን በሞ ሌላ ምን ልትል ነው? እግዚአብሔር እንዴት ነው የሚሞተው? እግዚአብሔር መጽሐፍቱ ይላል ክርስቶስ ለመቼ ነው የሚኖረው አላሉም? ለዘላለም። አንተ እንዴት ነው ምን ብዬ ሞቼ ከዛ በሰው ከፍ ምን አንተ እንዴት ትላለህ? ለዘላለም ነው እኛ የምናውቀው። ኢየሱስ ግን ለዘላለም እኖራለሁ የሚለውን ያነሳው ምን ከሆንኩ በኋላ ነው ይላል። ሞቼ ከተነሳ ሞቷል። ምንም አቃቂር ስጠን በለን ድነታችን እዛ ጋር ስላለ። ስለዚህ መጽሐፍ ቅዱስ ቀራንዮ መስቀል ላይ ለ3 ሰዓት ጨለማ ሆነ። ቀራንዮ መስቀል ላይ የእግዚአብሔር ልጅ መንፈስም ነው። ግን እንዳትረሳ በሞ ከሰው የተካፈለበት ያ ተጠምቆ ሲወጣ የመልአኩን ስርዓት ወይም የሙሴን ሕግ ሁሉ የተሸከመበት አይሁዳዊነት ሁሉንም ይዞ ነው አጥሮ ያንቀላፋው። ሲያንቀላፋ በሞ ይህንን ነገር ለማድረግ በነበረበት እንቅስቃሴ የእግዚአብሔር መንፈስ ታትሞበት ነበር። ችግሩ እኮ ሰው ነው፣ ይሄን አይገባውም። የእግዚአብሔር መንፈስ ታትሞባቸዋል አይልም እንደ መጽሐፍ ቅዱስ። ኢየሱስ ላይ አልታተመም እንዴ? የታተመም ነገር ይላቀቃል እንዴ? ኢየሱስ ተጠማው ስላለ ሆምጣጤ ስለሰጡት ሳተ ብትለን አናውቅም። ኤሎሄ አምላኬ ለምን ተውከኝ ስላለ ትቶታል ማለት አይደለም። ይቺን የለም ደካማ ጥቅሶች ኢየሱስ በዘመኑ ለከዚህ ሰዓት አድነኛል ስላለ እግዚአብሔር አላዳነም፣ ዝም አለው። ለዚህ ሰዓት መጥቻለሁ ሲል አከብራለሁ አለው። ስለዚህ አንዳንድ የተናገራቸው እንደ ሰው እንዲናገር የተደረገበት ቦታ እንደ ሰው ተናግሯል። ሲያመኝ እንደ እግዚአብሔር ልጅ በሞ ተናግሯል። ሕይወትም ከአብርሃም በፊት ነበርኩ ማለት እኮ ከአዳም ሲጠየቅ የመለሰው ይኸው። ስለዚህ እንደ መለኮት የተናገረውን እንደ ሕግ እንደ ዘር እንደ ሰውና እንደ መለየት ያንተን ግን መጠቅለያ ሁሉንም ወስዶ ጠረቀ። ሲያመኝ በምኑ ጠረቀው? በዳንስ አይደለም፣ በቀራንዮ መስቀል መለይ ሞት በል ሞት። ዘላለማዊ ሞት ምን አይነት ነው? መንፈሳዊ ሞት አክቹአሊ ማን በተጠየቁ አሁን ብዙዎች የማይታወቁት አንድ ሰው በመንፈሳዊ ሰይጣን ናውጣ አቃጠለ ከዛ ፍርስርስ ይልና ለው ላይ ያለው አካል ይፈርስና ወደ ሲኦል ይሄዳል። አይሞትም ግን አካሉ የት ሄደ? ፈራረሰ። የት ሄደ? በመንፈስ አካል ይፈራርስና ተመልሶ ይሰራል። ምን ማለት ነው ይሄ? ትንሣኤ አካል ወይም ያለው ነገር ይቃጠላል፣ ይጨሳል፣ አመድ ይሆናል፣ ግን ይታደሳል። አሁን ትምህርት ይፈልጋል። እንዴት ቢያደርግ ነው? ልክ አንተ ተፈጥሮ ላይ እንጨት ብታቃጠል ተቃጥሎ አመድ ሆኖ በኋላ በሌላ መልክ ይሄ ዘላለም ዓለም በሞ የማይበሰብስ ነው። ግን ምን ይላል? ባዙ ለሳት ያቃጥለው ይፈራርሳል፣ ግን በሞ እንደገና ይታደስ። አቃጥሎት ያን ስሜት ሲጨርስ እንደገና ይታደስ። ያ ዓለም እንዲህ ነው። ይሄኛው ዓለም በሞ እግረን ከቆረጡ ይንፈላፈርና እግረ ምን ይላል? ይሄዳል፣ ከዛ ይበሰብሳል። አንተ ግን አለ። ምክንያቱም ዋናው ነፍስ ያለበት ቦታ ሌላው አካል አለ። በቃ ይሄ የነፍስ ሕግ ነው። ያኛው የምንድን ነው? የመንፈስ ሕግ ነው ብሎ መማርና የመንፈስ ሕግ መኖር ይፈልጋል። ለመጠቅለል ቀራንዮ መስቀል ላይ ተፈጸመ ባለ ጊዜ የጸጋችን ጥምቀት እሱ የሞት ጥምቀት ወስዳለሁ እንዳለ የሞት ስራ ንስሐ ገብተን በእግዚአብሔር እምነታችን እግዚአብሔር ሞተልን፣ እግዚአብሔር በሶስተኛው ቀን ተነሳልን። ከመነሳቱ በፊት ሲኦል ሄዶ ሰብኳል፣ ምርኮንም አልኳል። የትንሣኤ አካል የለበሰ ኪንግደም አለ።
የጸጋ የመስቀል ስራ የመጀመሪያው ነው። ሁለተኛ የጸጋ የትንሣኤ ስራ። ያ የትንሣኤ ስራ የመለኮት ዓለም ነው። እግዚአብሔር በጸጋው ዙፋን ተቀመጠ፣ ልጁ በቀኝ መንፈሱ ደግሞ መሪና አዛዥ ሆኖ ቤተ መቅደስ ሆኖ ሶስቱም አንድ ላይ የአዲስ ኪዳን ነገር እንዲከፈት የእግዚአብሔር ቃልና የሚመጣው ዓለም ኃይል የሚባለው ወይም የጸጋ ዓለም ከዚህኛው ዓለም ውጭ ሆነ ሌላ ዓለም ውስጥ ነው ኢየሱስ ያለ። ይገባል አይመጣም። እዚህ በጸጋው ኃይል ተመልሶ እየተገለጠ ይሰራል። መልአኮቹን የህጋዊነት አግኝቷል። የህጋዊነት እሱ ብቻ አይደለም ያገኘው። አንተ በሱ ሞት ውስጥ ገብተህ በሱ ትንሣኤ ውስጥ ገብተህ በሱ መንስ ኪዳን ይሄን በሙሉ ለማድረግ ከሞት ስራ ንስሐ ገባ ጥምቀቶች ይባላል። ሰዎች የሚያወሩት ጥምቀቶች የውሃ ጥምቀት አይደለም። ታዲያ ምንድን ነው? የውሃ ጥምቀት ሲምቦል ነው። ድሮም ማንን ሊገልጥ የመጣ ኢየሱስ በውሃ ጥምቀት ተገለጠ፣ መንፈሱ ገባበት። መስቀሉ ላይ ግን ጸጋው እንዲጀመር ቀራንዮ መስቀል ላይ ጥምቀት ወሰደ። ያን ጥምቀት አንድ ክርስቲያን ወሰዳል። የሞት ጥምቀት እንዴት ነው? በልቡ እሱ እንደሞተ እኔ ሞቻለሁ ብሎ ካላመነ አይሰራለት። እዚህ ጋር የሚጸድቀው ሞቻለሁ እኔም በአፉ ደግሞ ጌታ እንደሆነ እኔም ደኛለሁ ምን ፍጥረት ሆኛለሁ በአፉ መናገር አለበት። የሱ ድኗል፣ እኔ ደግሞ ገና ሲመጣ ነው። አልዳንክም አንተ ምን ገና ሲመጣ ነው? መቼ ነው ምንድነው? በጣም እኮ ክርስትና እኮ ለዚህ ነው ጥያቄ ውስጥ የሚገባው። መንፈሳዊ ነገር ስለማይታይ ሰዎች መቼ ነው እንድናለን የሚሉት? ገና ሲመጣ ነው። ማንም በክርስቶስ ኢየሱስ ቢኖር ምን ሆኗል? መቼ ነው አዲስ ፍጥረትነቱ? አሁን አንዳንዶቻችሁ በቃ ገና ስትመጣ ድናለሁ ካልክ አንተ ገና ቶክቾ ነህ። ሌላ ማን ልበል? ቶክቾ ወይም ማን እንበል? አንድ ገልቱ ሰው ታውቃላችሁ? ዝም ብሎ ማሞቄሎ ይኸውላችሁ መዳናችን በአፋችን በነገራችን ላይ ዛሬ የምጀምረው ትምህርት ጸጋ ዘጸአት ወይም ዘጸጋ ጸአት ባርነት ውስጥ ነች ቤተክርስቲያን። ህዝቡን ለምን የመንፈሱን ዓለም ቋንቋ ጥሎ በሰው ስርዓት ውስጥ ነው ያለው። ወይም መንፈሳዊ ሆኖ በዚህ በስጋና በደም ዓለም ባለ መንፈሳዊ ልምምድ ውስጥ አለ። መንፈሳዊ ልምምድ ስጋና ደም አለው። ለምን ኢየሱስ ሞቶ ሲነሳ ይሄው እጄና እግሬ ያለበት የዚህ ዓለም መልክ ማንነት አለ። በሞ የመለኮት ያ ክርስቶስ የሆነበት በሞ የምን አካል አለው? ያኛውን ነው የምንፈልገው፣ ይሄኛውን አይደለም። ይሄም አያስፈልግም አላልንም። ታዛስ ጥምቀቶች ከወሰድን በኋላ እጆችን ስለመጫን በዛ መሰረት የእግዚአብሔር አብ የአሰራሩ ወይም የራሱ መንግስት መንፈስ ትሞላለህ። የአብ መንፈስ መሞላት እጆችን መጫን ማለት መንፈስ ይሰፈራል። ዳግም ስትወለድ የእግዚአብሔር ልጅነት መንግስትና ካህን የሆንክበት ላይ ቅባት እየሞላ ሄደ። እስከ የት እንሞላ? ለምሳሌ ሐዋርያቶቹ የመጀመሪያ ልሳን ተሞሉ። ሶስተኛ ደረጃ የዛር ዓለም ወይም ሰው ቋንቋ የተደባለቀበት አለ። ከዛ ጳውሎስ እስከ መልአክ ሄደዋል። ይህም መልአክ ሐዋርያው ዮሐንስ በዘይት ቀቅለውት ስለ መልአክ ዓለም በደንብ ስለሚያውቅ ግን እንደ ባሪያ ራሱን ይቆጥራል። የሰባቱ የኤሽያ ቤተክርስቲያን መልአክና የመልአክ ዓለሙን በደንብ አይቷል። ጳውሎስም አይቷል። መለኮት የሚባል ማንም ደፎ አይሄድም። ለምን እግዚአብሔር ሞተ ወይ ቢሏቸው እነ ጴጥሮስም እንጃ ይሞታል አይሉም። እግዚአብሔር ይሞታል፣ ክርስቶስ ለመቼ ይኖራል ጠቅሰውለታል እኮ። እንደ ጴጥሮስም እርግጠኛ አንተ ለዘላለም ነው የምትኖረው ነው የሚሉት። ግን አይተውታል። ምን ሆኗል? ሞቷል። ተነስቶ በሞ ምታት ምናምን ፈሩት። መነሳቱን አሳየ። ለጠቀልል ነው። መንፈስ በተሞላ ቁጥር ከተፈጥሮና ከሰውኛው ከሁሉም እያለፍ ኢየሱስ ከሙታን ትንሣኤ ተነስቶ ያለበት ክብር ውስጥ ትገባለህ። ያ የምትገባበት ክብር ብዙ ክርስቲያን መለኮቱን ስላልተላመደ ሙታን ትንሣኤ የሚባለው ዓለም ውስጥ ትገባለህ። መቼ? ቅድም እንዳልኩ ሲመጣ ድናለሁ ካልክ አንተ ድሮም አልዳንክም። ድነህ በሞ የዘላለም ፍርድ አብረህ ለመስጠት ኖ መንፈስ እየተሞላው ከአንዱ የሙታን ትንሣኤ ክብር ወደ ሌላኛው ምን እያደረኩ ነው እየገባሁ ነኝ ካላልክ የትንሣኤ ክብር አንተ ላይ ለምን ገብቶን ጨርሻለሁ። እዚህ ችንካር አለኝ። የትንሣኤ ክብር ውስጥ በደረስኩበት መለኪያ መጠን የምን ዓለም ውስጥ ነኝ? የሙታን ትንሣኤ ዓለም ውስጥ ነኝ። ቀጥሎ የዘላለም ፍርድ ይላል። በዛ ቅባት አማካኝነት በአሕዛብ ላይ በዛ በሰይጣን ላይ የተፈረደበት ለዛውም ባለቀ በሰንበት ጌትነት ውስጥ የሚገለጥ የምን ፍርድ? የዘላለም ፍርድ ቅባት ውስጥ እየተመላለሰ ነው።
ትክክለኛ። 3 የመጀመሪያ ጎበዝ ኮንክ የመዳን መንገድ ውስጥ ደርሳል። አንደኛው ደረጃ በሉ። ሁለተኛ ሁሉን ነገር ጥለህ እናቴ ማቴ ምናምን የምትራስን ጭምር ደቀ መዝሙር ተከታይ መሆን። ተከታይ ማለት እየታዘዝክ እንደው ደህና የተቀባ ሰው ካለ ከሱ ጀርባ ትላላካለህ። ደቀ መዝሙር ልክ የነቢያት ልጆች ለምን ይታዘዛል? ነብይ መጥቶ እግሬን ይጠብቅ፣ አንተ ጥጋበኛ፣ ኢየሱስ ጌታ ነው፣ አንተ በማን ነው የሚያጥብህ ያለ በቃ ምን ትለዋለህ? ያው የጸጋን ዓለም ስናረግ ምን ያላለ ነው ያላወቀ ነው። ለምን እኔም እኩል ነኝ ሲል ደህንነት የተማረ የደህንነት ክብር ዘመን ውስጥ ነው ያለው። ደቀ መዝሙር ነው፣ ተከታይ ነው። ተከታይ ሳይታዘዝ መስራት አይችልም። ከተከታይነት በቤተክርስቲያንም ይሁን በተቀቡ ሰዎች ያ ራሱም የምን ላይ ሊደርስ ይችላል? አገልጋይ ወይም አንዳንዴ አምባሳደር፣ መልእክተኛ። ምን አይነት መልእክተኛ ወይም አምባሳደር ይሻላል? ለምን መልእክተኛ አንድ ነው። አሜሪካን ኤምባሲ ያዘዘው እዚያ ያለ አንድ ጥቁር አሁን ኢትዮጵያ ውስጥ ምን የሚል የአምባሳደር እዛ ትራምፕን አስቀምጦ እዚህ እንደፈለገ መሯሯጥ አይችልም። የውጭ ጉዳይ ሚኒስቴር አለ የትም ይኖር እዛ ነው ሃሎ ይላል። ምንድነው ስለሆነ እስቲ አምባሳደር በሉ። አገልጋይ ማለት የሰው አገልጋይ ለመጀመሪያ እግዚአብሔር አገልጋይ፣ ከአገልጋይ ቀጥሎ ነው የተላከ ወደሚባል። የተላከ ማለት ስልጣን ውክልና ምን ተሰጥቶት የሚላክ አራተኛ ደረጃ። እነዚህ ነገሮች ፓክድ ናቸው። እግዚአብሔር በክብሩ ተቀምጦ ልጁን ልኮ አሁን ደግሞ ልጁ እንዲልክ ተደርጎ አብ ወልድ የሸመገለ ክብር ይዘው ፍጹምነት፣ ፍርድ፣ ሁሉ ነገር ያ ወደ ሁሉ ዓለም እንዲሄድ በስጋ መጥተው በትንሣኤ ተነስተው ህጋዊነት አሁን አላቸው። ኢየሱስ ይመጣል። ከመምጣቱ ግን ቤተክርስቲያንን ራስ አድርጓል። ቤተክርስቲያን የእነሱን ስራ ስሪ ስትባል እንዴት ብላ ትሰራለች? እንዴት ብላ? ለዚህ ነው አሁን የዛሬ ትምህርት የምጀምረው ማረገው። ስለዚህ በዚህ መልኩ እግዚአብሔር ማዕከል የሚባል ወይም በእኛ ቋንቋ ዩኒቨርስ ምህዋር ዓለሙን ሁሉ ያካተተ የተባበሩት የመለኮት እጆች አንድ ላይ ሆኖ የሚንቀሳቀስ ጸጋ ፍጥረት ተጀመረ። ባለ 50 ቀን ወረደባቸው። ምዕራፍ 28 አስተምሬያለሁ። ሐዋርያው ጳውሎስ አንድ ሁለት እዚህ ብጠቅስ ኢየሩሳሌም ሳለ ወደ አረብ ሀገር ላከው። ከአረብ ሀገር በርናባስ አመጣው። አንጾኪያ እየጾሙ እየጸለዩ ሳለ ለምፈልገው ስራ በርናባስና ጳውሎስን ተብሎ የሐዋርያ ሥራ 14 ላይ ሐዋርያ ሆኑ። ምዕራፍ 15 ላይ ሐዋርያው ጳውሎስና ሐዋርያው ማን በርናባስ ተባሉ። ምዕራፍ ተጣሉ። በአንድ ማርቆስ የተባለ ተከፋፉና ምን ሆኑ? እሱ ሲላስን ይዞ ሄደ። ሲላስን ይዞ ሲሄድ ቀጥሎ ያለው ምዕራፍ ላይ እንዲህ ብሎ ይላል፣ ወደ ኤሽያ መሄድ ሲፈልግ እንዳትሄድ አለው መንፈስ ቅዱስ። ኧረ ተው አለ ብሎ ደግሞ ሊሾልክ ሲፈልግ ክርስቶስ አትሄድ አለ። ግን አንድ የመቄዶንያ ሰው ተረዳን ዘንድ እኛ ደህንነት የለንም ነው መሰለኝ ሲለው መሰለኝ ብሎ ጠርቀም ብሎ ካባ ያቺ አገልግሎቱ ፐርሚሲቭ ይባል መሰለኝ፣ የመሰለኝ አገልግሎት። ይሄ ነገር ቀጥሎ ትንሽ ኤፌሶን ከተማ ሞቅ ስለሆነ ኖ ወደ ኢየሩሳሌም ሄጄ ሮማ ሄዳለሁ አለ። በማን ሄደ ነው ሮማ? ሲያውራቂስ ንፋስ ወሰደው። በአውራቂስ ንፋስ ሂዳል ተባለ። ዛች ልክ ሲያስብ ሰልፍ ከፍተኛ። በዚህ ጉዞ ምክንያት እዛ ኤፌሶን ተነሳ። በየመንገዱ ነቢያት እያዩ አትሂድ ይላል እግዚአብሔር። አልሰማም አለ። አንድ አጋፖስ የሚባል የታወቀ የእኛ ወገኖች ያስሩታል። ቀበቶን ይዞ ለማን ይሰጡታል? ለአሕዛብ። ከዛ ማን እጅ ወደቀ? ሐዋርያው ጳውሎስ 100 አለቃ እስር ቤት ታስሮ 100 አለቃ እጅ ወደቀ። በሉ 100 አለቃውን ቢነግረው ኧረ የነፋስ አውራቂስ ሊያመጣን ልንሞት ነው፣ አይሰማውም። እሺ በ100 አለቃ እጅ አልወድቅም በሉ። ኢየሱስ በ100 አለቃ እጅ ወድቆ ያውቃል? አያውቅም። እንዴት ያውቃል? ልክ ሲደርስ ለእውነት መጥቻለሁ ነው ያለው ጲላጦስን ፊት። ስለዚህ ንጉሥ ነህ አለው። ዝም አለው ይላል። እየሰማችሁኝ ነው? አካሄዱ የኢየሱስና የጳውሎስ ምን ይላል? አሁን የፈለኩት ምዕራፍ 28 ተደረሰ። አንድ ሮማ ውስጥ ቤት ተከራይቶ ሮማ የነበረ አገልግሎቱ ማንም አልተቀበለው። የሆነ እዛ ላይ ያለ ደብዳቤዎች ተጻፉ። የጳውሎስ ደብዳቤ፣ የጴጥሮስ፣ ዮሐንስ፣ ያዕቆብ ወንድም የማን እዚህ መካከል ዮሐንስ የሚባለው ሐዋርያ ፍጦም ደሴት ላይ ባለበት ኦራክል ይባላል።
በመልአክ ደረጃ 7 ቀንዶች 7 አይኖች ያሉት ኢየሱስ በመልአክ ደረጃ ዓለም ላይ ይፈጸም ዘንድ የታሰበውን ምን የፍርድ መጽሐፍ ፈታ። የዮሐንስ ራእይ የመጨረሻው ምዕራፍ ዮሐንስም እንዳየው እሱም ለመልአክ ሊሰግድ የነበረ የቤተ ክርስቲያን መልክ ልክ በ100 ዓመቱ ይሄን ይመስል ነው። የካታከምቦ ሰማዕታት የሚል መጽሐፍ አለ። ከዛ በኋላ ሮማ የደረሰ መከራ በ300ኛው ዓመት የሆኑ ተሰበሰቡና የሆነ ዶክትሪን ሊያወጡ ሞከሩ። ፔንቴዎች ተሰብስበው ከዛ በ200ኛው ዓመት ክርስትና መልክ ቀይሮ ኦርቶዶክስ የሚባል መጣ። ከዛ ካቶሊክ፣ ከዛ እስልምና። ይሄ ነገር እየተዘረጋ ሄደና የቤተክርስቲያን መልክ እየጠፋ ማርቲን ሉተር የተባለ በ15ኛው 1558 ትንሽ መዳን በጸጋ ነው ወይም በእምነት ነው እንጂ ይሄ ስራ አላዋጣም የማንን ህግ መጠበቅ ብሎ ድሮ የተጀመረው የጴንጤቆስታል ለማስነሳት ሞከረ። ከዛ እሱ በ16 እነ ካልቪን የሚባሉ ተነሱ። ሜቶዲስት ቀጥሎ እንግሊዝ ሀገር ተነሱ። ቀጥሎ የተነሱ እንግሊዝ ሀገር እነ ዌስሊ የሚባሉ የታወቁ 18። ከዛ 1901 አዙዛ ላይ ምን ተነሳ? የአዙዛው በቃ ሪቫይቫል ሊመስል ጴንጤቆስታል 2000 ዓመት ቆየን። ልክ 2000 አሁን 26 ነው ሲካላችሁ አሁን ልክ 26 ላይ ቆመን የቤተክርስቲያን መልክ ዛሬ ምን አይነት ነው? ያኔ በሙሴ የተጀመረው ስራ ወደ ባቢሎን ምድር ለስንት ዓመት? አሁን እኛ እያየን ያለ ነው። እንግዲህ ላስተምር የምፈልገው ቤተክርስቲያን ዝላ ዮሐንስ ራእይ ያዘላት አናፍቶ የጣላት የምን ትንቢት ራእየ ኤርምያስ የጊዜው የቤተክርስቲያን ድካም ቤተክርስቲያን ልክ ግብፅ ውስጥ ማን እስራኤል በባርነት እንዳለ ቸርቾች በትክክል አሁን ያወራሁትን በጥቂቱ እንኳን ሰምታችሁ በትክክል ከባርነት ወደ ከነዓን ምድር የምንወጣበት ነው። ባርነት ሲባል የመጀመሪያ ጥሩ መንፈሳዊ ባርነት ውስጥ ቤተክርስቲያን ነች። ምንም አይነት መንፈሳዊ ነገር ተሳ ገንዘብና ኑሮ ነው የምታባረረው። ዓለምና ስጋ ሰይጣን በሞ ኢየሱስ አሸንፎልን ሄዷል። አሁን መንፈሳዊነት ነው የሚፈልግ። እግዚአብሔር መንፈስ ነው የሚያመልኩት። ከመንፈሳዊነት ውጭ የሚወራ ምንም ነገር የስጋ ነው። ምንም ነገር የዓለም ነው። ምንም ነገር የማን ነው? ሶስተኛ የሰይጣን። ስለዚህ ቤተክርስቲያን ከዛ ባርነት ልታወጣ የሚቀጥለው ሳምንት ምዕራፍ 2 ይጀምራሉ። ዘጸጋ ጸአት ቤተክርስቲያንን ምን የሚያወጣ አብሮ ምን አስተምራለሁ? ቤተክርስቲያን በባርነት ያለውን የገዛ ህዝቧን ማውጣት ብቻ ሳይሆን በሞ የጠፋ ህዝብ አዲስ ኪዳን ይዞልን የመጣው ምን የሚል ወደ ዓለም ሁሉ ሂዱ የሚል። ስለዚህ አብረን ዘጸጋ ጸአት ውስጥ አንዱ የተጣለውን በሞ ዘጸጋ ማለት መልሶ ማውጣት ነው። የጣልነውን የወንጌል ክብር እናነሳለን። አሕዛብን አናደንቅም፣ ነገስታትን አናደንቅም፣ ዳኑ ነው። ይሄ በሞ ስቴዲዮም እግዚአብሔር በራእይ አዘጋጅተናል። ሁለቱ የራሳችን ህዝብ ከባርነት ማውጣት ድሮም በምን ያሉትን ዘጸጋ ጸአት በሚል አንዱ ጸአት ማንን የኛን ህዝብ ነፃ ማውጣት ነው። አንዱ ዘጸጋ ጸአት ምን ማድረግ ነው? ድሮ የተጣለ የወንጌል ክብር በምን የተጣለ እንዴ? አሁን እኮ ጴንጤ እኮ ዓለማዊ እኮ ነው። ከማን እኩል አብሮ የሚሮጥ ነው? እዛ ጨለማ ውስጥ ያሉትን በግዞት ያሉትን ምን ያሉትን በእስር ቤት ያሉትን ከዘላለም ሞት ወደ ምን የሚያወጣ ሁለት አዋጅ ይኸው ነገርኳችሁ። ዛሬ ሳላውጀው አልወጣም፣ ይታወጃል። እግዚአብሔር ሰሞኑን ደጆች የዘላለም ደጆች ተከፍተዋል። ሲመለኮት ወጥቷል። በል ታላላቅ አይኖች ስመጥር እንደነበሩ መለኮታዊ ስመጥርነት ወጥቷል። ያም የወጣ በሞ መጽሐፍቱ እንደሚል በጸጋ የአዲስ ኪዳን ትንሣኤያዊ ክብር ከምን ነፃ ያወጣ ዘንድ ከሞት ኪዳን ነፃ ያወጣ ዘንድ እግዚአብሔር የእምነት አርበኞች አውጥቷል። ምን የሚያደርጉ ትንሣኤን ለብሰው ከሞት ሰፈር ከስጋ ሞት ብቻ አይደለም ከዘላለም ሞት ሰዎችን የሚያወጡ ሰዎች ወጥተዋል። ሞታናቸውን በምን ተቀበሉ? በትንሣኤ ተቀበሉ። አንዳንዶች ሞት አሸንፈው ኖ የሚሻለውን እናገኝ ብለው ራሳቸውን ለሞት ሰጡ እንደሚል እኛ ደግሞ በደረስንበት እኛም በደረስንበት የእግር ወጣ። ይኸውላችሁ አሁን እሳት ነው፣ እሳት እየወረደ ነው። ለምን? የዛሬ መልእክት ይሄ ነው።
ይሁሉ ከኋላ ያሰጠሁት እንደገና እየደገምኩ ነው። አንዳንዱ ታውቃላችሁ ፉዞ ነው። ፉዞ ታውቃላችሁ አይደል? ደጋግመን ካልሰበከን አይገባም። ስለዚህ ፉዞ ወይም ሪማይንድ ደጋግመን ለማድረግ የግድ ይደግማል። ግን እሳት ወረደ። ሁለቱ አዋጅ ዛሬ ይወጣል። ስራ ላይ ነው እግዚአብሔር። አልተኛንም፣ አናንቀላፋም፣ እድሉን አናበላሽም። የተሰጠን ምናዊ ዘመን መለኮታዊ መላካይ ከሆነ ወንድሜ ከኛ ጋር ጉዳይ የለም። መላካይ አገልግሎት ድሮም ተሸንፎ አብቅቷል። ዮሐንስ ራእይ ተጽፎላል። ስንት ማህተም ተፈቶ? 7 ማህተም። መለኮት ምንድን ነው የምትለው ስትለው ድሮ ኢየሱስ ሄዶ በቀኝ ሲቀመጥ የነበረ የመለኮት ክብሩ በመጨረሻ ዘመን ከገለጠ ሌላውን ለጊዜው ተጭኖ ይይዛል። እስቲ አሜን። ተመልሶ ሰው ሁሉ ከመለኮት ወደ ምን ሲወርድ? ወደ መልአክ ሲወርድ ያጠፋል። ከመልአክ ወርደ ሰው ከሆንክ አጠናብሶ ሰይጣን ምክንያቱም ሰውን የመግዛት አቅሙ ሰይጣን ድሮም አለ። የማይገዛው የማን የሆኑትን ብቻ ነው። የግራውንም እየሄደ ነው። ወንጌላችን ወጥቷል በሉ። ዲቫይን የደህንነት ክብር ወጥቷል። ሁለተኛ በሰይጣን በዓለምና በስጋ ፈቃድ ባመጻቸው ወንጌልን ትተው እንደ ሳምናስ የለም መቃብር የሚያስወቁ በቃ ሳምናስ ናቸው። ካባ ለብሰዋል፣ አባት ተብለዋል። ምንም አይነት የሰው ደህንነት ግድ የሌላቸው ዘላለማዊ ነገር ድሮ እኮ ይለቀሳል። ዘላለማዊ ደህንነት እኮ አሁን ማንም ጉዳይ አይደለም። እሱ ይብላ ይጠጣ፣ የታባ መኪናና አውሮፕላን ይግዛ፣ የዘላለም ደህንነት በየቀኑ ሲኦል የሚገባ በእያንዳንዱ ሰከንድ 20 ሰው ይሞታል። የሚያለቅስ ጴንጤ የለም፣ የሚያዝንም የለም። እንደውም ስለ ዝናቸው ያወራሉ። እንትና ሞተው እንደ እሱ እኮ ጥሩ ሰው ነው፣ ሀብታም እኮ ነው፣ አሳቡን ጭምር ሲኦል ነፍሱ ይሄዳ የመጀመሪያ ሲቀጥል ምን ነው እነኛ ጴንጤዎች በነገሩኝ ይላል። ስንት ወንድሞች አሉኝ እንዳለ ያ ባለ 5 ወንድሞች አላዛር ተነስቶ ላዝራስ ተነስቶ ምን ይበልልኝ ዛሬ ይጮሃሉ እዛ እየወረዱ። አንተ እዚህ ያለው ጴንጤ በመሆን ምን ትላለህ? ይህ ሰውዬ በጣም የተባረከ ነው። እሱ እዛ ምን ውስጥ እየተቀቀለ ነው። እንዴት ተባረኩ ይላል እሱ። ይኸውልህ ዓለም ላይ ለምን ሺህ አይደለም 99,000 ዓመት ነው። ፍራክሽን ኦፍ 1 ሰከንድ በሲኦል ልክ ስትቀመጥ 1900 ምናምን 9 የኖርክበትን ቀን በሺህ እጥፍ ብትረግመው አይበቃም፣ አትመለስ። የሚመጣ የገሃነመ እሳት ደግሞ የማይቀር ሰውና ሰይጣን ጭምር መውጫ የላቸው። ፈርነሱ ገሃነመ እሳት ማለት ያ እንትን ወዲያው ሲገነባ ወዲያው ጭንቀትህ 100 ደም ይደግማል። ውሃ ነፍስህ አጣለች፣ ውሃ መሰጠት የለም። ምክንያቱም ያትነት ውሃ እኔ እኮ ጭንቀቱ እንዴት እንደሚቻልም እኮ እኔ ከአይምሮ በላይ ነው። የመጽሐፍቱ አስረዳን እንጂ እንደ አንድ ሰው የሚፈርስ አካል አለ፣ ይፈርሳል። ልክ ሲገነባ ወዲያው ያስጨንቀዋል። ለምን? ፈርነሱ ወዲያው ይበላዋል፣ ወዲያው ይጨነቃል። ስጋው ነው ይሄ። ነፍሱ ሊጠጣ ሲል በሙሉ እሳት ነው። ውሃው ምን ይላል? ይተና መጠጣት እንዴት ይሆናሉ? ይህ አሁን እኛ ጠማኝ፣ እኔ አሁን ጠማኝ የለም እዛ እንዴት ነው መሆኑ? ከዛ መንፈስ ደግሞ ሌላ አካል አለው። ምን አይነት አካል ማለት? መንፈስ መገነጣት ይጨንቀዋል። ለምን? እረፍት ይፈልጋል። የሀሳቡ እረፍት ይፈልጋል። ልቦናው እረፍት ያገኛል። ስጋው ስለሚቃጠል፣ ነፍሱ ስለሚጠማ፣ ራሱ መንፈሱም ስለሚፈራረች እኔ እኮ በ1 ሰከንድ ውስጥ ዓለምን አይደለም የሚረግመው፣ የማይረግመው ነገር የለም። ይወጣል እንደ ገዛ ረገማ ይወጣ ኢየሱስ ያለ ሰይጣን ምን አይነት ጅል ነው! የመጀመሪያ ጥፋተኛ ሰይጣን ነው። ከዛ የሰው ልጅ ያ አዳምና ሔዋን ትሞታላችሁ የተባሉበት ቀን እንደ ምንድን ነው ያዩዋት? እንደ ቀላል ማን አሁን ይመልስ? አሁን እንደገና ኢየሱስ ብሎ ተፈጸመ ብሎ የጮህበትም ማን ይቀበል? በሙ እዚህ መሃል ነው እንግዲህ ስቴዲዮም አይደለም። ዓለምን ሁሉ ቢሰጠን ያን ሁሉ ሕዝብ አድነን እንኳን ስለጠፉት እናለቅሳለን። ማን ይመልሳቸዋል? ዘሮቻችን። እኔ ወርጃ አይቻለሁ። ታጥፎ እዛ በሰቃ ውስጥ አየሁ። ምን ይሻል? ለምን ተወለድን? አሁን እንደ በቃ ተወልደሃል። የግድ መሞት ስለማቀን ድነት ይዛል። ያን ድነት ለሌላ እንታደርስ። ዛሬ እሳት ሲወርድ ያየሁት ለምን ይወርዳል? እግዚአብሔር እኮ አይኑ ያልኩ በያሁን በዚህ ደቂቃ ስንት ህዝብ ሲሆን ይወጣል። በዓለም አቀፍ ደረጃ 8.2 ቢሊዮን ህዝቦች እርግጠኛ ነኝ 7 ቢሊዮኑ በላይ እርግጠኛ ነን። ቻይና፣ ህንድ በሙሉ እሳት እዛ እየገባ ነው የሚሄድ ረመጥ ውስጥ። ምክንያቱም መዳን ከአይሁዶች ነበር። እስቲ አሜን። እግዚአብሔር ምንድን ነው? መንፈስ ነው። ከእንግዲህ ወዲህ በመንፈስና በምን ከዚህ ውጭ የለም። ውሸት ነው። ሁሉም ሃይማኖት አጋንንት ነው። ለምን? ያለ ልጁ አብ የለም። አይሁዶች እኮ ለዚህ ነው እኮ
በተከበሩ ናቸው፣ ግን ደግሞ የተዋረዱ ናቸው። የተከበሩበት አደራው ቃል ስለተሰጣቸው፣ የተዋረዱበት ደግሞ ማንም በመስቀል ልጁን በመስቀል ይሄ ሁሉ ውርደት በላያቸው ላይ ተቀምጦ ዛሬ አይሁድ ልታከብሩ ትፈልጋለህ? ኢየሱስን የሰቀሉት ለፍጥረት ሁሉ መጋረጃ የሆኑ ሰው እንዳይድን ከፍተኛ በዓለም ላይ የመጀመሪያ እኮ ሙታን ትንሣኤ ጊዜ ከፍተኛ ቅጣት ያለው በምኖች ላይ ነው? አይሁዶች። ከአይሁድ በፊት እናውቃለን። ከማን ቤት ነው ፍርድም የጀመረው? እኛ ዳግም ተወለድ ይህን የኢየሱስ ክርስቶስን ልጅነት ዳግም በመወለድ የተለማመድን፣ ግን አይሁዶችም አይለቀቁም። ከዛ የምድረ ጥሻው የጥሻ ህዝብ የጫካ ህዝብ ምንም ጥቅም የሌለው ድነት ሊያገኝ ኢየሱስ የሞተለት ይህ የምላችሁ ነገር 100% የታመነ ግን እንዴት ይደረግ? ይሄ የሚሰማን ጌታ አሁን እሳቱን ሲያለ በኢየሱስ ስም ያየንን ይፈጽማል። እሱ ግድ ይበለው ለራሱም ክብርና አሁን ስለሚጠፋው ከኛ ይልቅ አሁን እኔ ከማወራው ይልቅ እግዚአብሔር ያውቅምን? ከሱ በላይ አንቀናም፣ ከሱ በላይ ፍቅር የለንም። ግን በደረስንበት እቺ መፈለግ መግደል የለብንም። በደረስንበት ይሄንን አውቃ አንተ ዓለምን ስታደንቅ ነው አታፍረው? ዓለምን ተነስተ እንጂ ኧረ ጌታ ይክበር እንደው ትንሽ ቤት አለኝ እኮ እቺ ቤቴ በሞታታል ስታምር እዛው ማማር አንተ አፍንጫህን በቆረጡልህ። ምክንያቱም ከዘላለም ሕይወት ጋር ያንተ ቤት ሊመዛዘን አይደለም ምንም ነገራችን ይላል እነ ጳውሎስ እኮ እሱ ስለገባቸው አይደለም። ጴጥሮስ ተዘግዝቆ ተሰቅሎ ይሄ ቤተ መቅደስ አይገባም ይላሉ። እንደው እነሱ በደረሱበት እኔ ቤተ መቅደስን አፍርስ አይደለም፣ እነሱ ግን በደረሱበት በቃ ለመዋረድ ሞከሩ። የነሱ እሺ ጸጋ ተዋርዶልናል በል ስጋዬ ምናምን የምትለው ምንም ዋጋ የለውም። እግዚአብሔር ሞቶልሃል። በቃ ከቋንቋ በላይ አንተ አትንፈራገጥ። እሱን ልታስፈጽም ተገቢም አይደለም። እግዚአብሔር ዓለምን የወደደበትን ምስጢር ግን እዚህ ውስጥ ደብቃ እግዚአብሔር ሆይ ያን ጸጋ በእኔ ላይ ልቀቅ፣ እኔ ራሴን እሰጥሃለሁ የምትለው የሰማነው የሲኦል የገሃነመ እሳት ይህ የሚያስፈራ እውነት የሆነ ነገር መሃል በላይ ላይ ተጠቀምና አትሊስት እኔን እንዳዳንክና በአንተ ውስጥ ለብዙዎችን ልታድንልኝ ራሴን ሰጥቻለሁ ይባላል። ከዚህ ውጭ ወገኖች ይሄው ላስተምር የተዘጋጀሁት ባረፍድም እግሩ ወጥቷል። አንተ ተከተለ ህዝብ እንዲድን ማድረግ ያንተ ፋንታ አይ ብለህ ጉዳይ አይደለም ካልክ እግዚአብሔር ሰው አጣ። መጥምቁ ዮሐንስ የምድረ በዳው ጌታ ይክበር። እናንተ የምን ልጆች የፎይቶ የአብርሃም ልጅ ነን ብትሉ እግዚአብሔር ለአብርሃም ከምኖች ከድንጋዮች ምኖች ያስነሳል። ይሄ የጠፋ ህዝብ ወንጌል ይሰበክል እግዚአብሔር ሰው ያስነሳል። ግን ለምን ከኛስ ከእግዚአብሔር ጋር እንጣላለን? ዛሬ ሁለት ነገር ይሆናል። ዘጸጋ ጻት ይለቀቃል። አንዱ ቤታችን ቁጭ ብለው ስጋ የሆኑ ህዝቦች እንደገና ከግብጽ ባርነት ይወጣል። ሁለተኛ በጨለማ በሰይጣን በዓለም በስጋ የተያዙ ሌላ በሞ ጨለማ አሉ። እነሱ በሞ ምን ይላል መጽሐፍቱ? ወደ ዓለም ሁሉ ሄዱ ለፍጥረት ሁለቱ በኢየሱስ ስም ይለቀቃል። እንጸልያለን። እናንተ ከንቱ ዓለም እየጮኸችብን በአፍንጫችን ስራ ነው እንደ አፍንጫችን ላይ እንደጤሱብን ተጣልገው ይሄዳል። አሜን። እጆቻችሁን ዘርጉ። የጨሱብናል። እኔ ቅድም ያለሁበት ገማኝ እንዳለ እኔ አጋንንት ሲሸታ ቃል ገማኝ እንዳለ አፈነኝ። የሥጋ ማፈን አልነበረም የያዘ የአጋንንት ግማት። እጆቻችንን አንሳ። እግዚአብሔር አምላካችን ምሕረት ብዙ ስለሆነ ዛሬም አብረን ስላለ ተመስገን። አዲሱ ትምህርቱን ብቻ አይደለም ይለቀቅ። ከግብጽ ምድር እስራኤልን ሊያወጣ ነፃ አውጪው ተብሎ ሙሴ እንደገባ ሙሴ ፊት ያመልከኝ ዘንድ ሕዝቤን ልቀቅ እንዳለ ዓለም ዛሬ ትለቃለች። ስጋ ይለቃል፣ ሰይጣን ይለቃል፣ አመፀኛ አገልጋዮች ይለቃል። ኢየሱስ ዛሬ ቀን ጀምሮ ግባ። ሙሴን የእግዚአብሔርን በትር ይዘህ ወደ ግብጽ ምድር እንደላከው ወደ ቤተክርስቲያናቶች ክብር ይላክ። ቤተክርስቲያን ተብለው ግን ዓለምን ሰይጣንን አስገብተው ያሉ በሙሉ ይላክ። ሰው ሰልችቶት በየቤቱ ባለበት እጅ ይግባ። ዳግም ተወልደው ውልድ የተለያየ ደረጃ ቢኖረው በእያንዳንዱ ከትንሹ ተፈጥሯዊ ውልድ ጀምሮ እስከ መለኮት እጅ ይግባ። ነፃ አውጥተህ ከነዓን ምድር እንደሚባል በመንፈስና በእውነት ወደሚመለክበት ክብር አድርስ። አብሮ እሳት ይውጣ። ሁለተኛውን ስሰብክ ያየሁት እሳት ይቸኮል። ዛሬ በየደቂቃው የሚሞቱ ነፍሳት አሉ። በየሰከንዱ የሚያስጥል የሌለ እነሱም አያውቁትም፣ ገብተው ነው የሚያውቁት።
እኛ ግን እንዲሁ ኢየሱስ ነግሮናል። በኢየሱስ ስም ድረስ። ኢየሱስ ለ8.2 ቢሊዮን ህዝብ ድረስልን። ዘርጉት እስኪ ይሂድ። በመለኮት ይደርሰን፣ በመለኮት ይደርሰን። የትም እስር ቤት ይግባ፣ ሳይቤሪያ ለምን አይደበቅም? በኢየሱስ ስም ድረስ። እኛነታችንን በአንተ ውስጥ አድርገህ ህጋዊነት በእኛ ውስጥም አለ። ራስም ህጋዊ እንደሆንክ እናውቃለን። እኛም በሞ አንተ ውስጥ ሆነን ህጋዊነት አለ። እነኚህ ለጠፉ ነፍሳቶች በሙሉ እጅህ ይድረስ። ምስራቅን እጠራለሁ ምዕራብን እጠራለሁ ብለህ የራስን ህዝብ ከነ የጥልቁን በረከት በሙሉ እንዳልክ እኛ በሁለተኛ የምንፈልገው የጠፋውን ህዝብ ነው። የተስፋውን ህዝብ በሙሉ ስበህ ያዘልን። ስታዲየሞች ይሞሉ። ከስታዲየም አልፈ በኢየሱስ ስምና ስልጣን ቲክቶኩ፣ ፌስቡኩ በሙሉ ዲሹ፣ እግዚአብሔር ሆይ አልጀዚራ፣ ሁሉም ነገር ኢየሱስ በነበረ ዘመን ነገስታት ጭምር ዘንድ ያ የዘላለም ህይወት ቃል ውድ ነበር። ቃሉ ይበረታና ያደርግ ነበር እንደሚል በኢየሱስም ቃል ይበርታ። የእግዚአብሔር ቃል ያድግና ይስፋ። ከንቱ ዓለም ላይ የምንሰማው በሙሉ ይፈራርስ። ምን ጥቅም አለው ሰው ሁሉ ዓለምን አግኝቶ ነፍሱን ቢያጣ? አምላካችን አምነናል፣ ይህም ተለቆልናልና ተመስገን። ጨብጡ ያለው የመጀመሪያ ህዝቡን ከምድራዊ ባርነት ነፃ እያወጣ የህይወትን መንገድ አሳያለሁ ብለህ ያው ምድራዊ ነገሩ ብዙ ስለተያዘ የመጀመሪያ ደጋግሜ እያልኩ ነው። አሁን የማይሄ ነው። በምድራዊ ይጀምራል ይላል፣ ወደ ሰማይ ይሄዳል። ክብሩን ጌታ ይውሰድ። ጎንበስ። እግዚአብሔር ህዝብህን የሚያስፈልገውን ትራንስፖርት በመስጠት አድረሰልን። ክብርህ አብሮ በየስፍራችን ይውጣ። እዚህም እያዩ የነበሩ ጌታ ፈቅዶ ያስገባ እንዲህ አይላችኋል። አንዳንዶቻችሁ ጌታ ኢየሱስ እዚህ አሁን ያስገባችሁ በቀኛችሁ ሆኖ አያዋለሁ። እባካችሁ የእግዚአብሔርን መንግስትና ጽድቅ ፈልጉ። የወሬ ናዳ በየእንትኑ ላይ ምንም አይጠቅመንም። በሚቻል መጠን በክርስቶስ ኢየሱስ ካለው ሐሳብ ጋር ተጣብቆ አንድ ራስን ወደ ጸጋው ዓለም በማዳን ውስጥ መገለጥ። ሁለተኛ ደግሜ እናገራለሁ፣ ቤተ ክርስቲያን በባርነት ውስጥ ካለችበት እንድትወጣ አጥብቀን እንቁም። ሶስተኛ ወደ ዓለም ሁሉ ሂዱ ተብሎ ዛሬ ለዓለም አይሰበክም። ቤተክርስቲያን ዓለምን ትሰብክልናለች። ዓለም አታድንም። የሚያድን የኢየሱስ ክርስቶስ መንፈስ ስብከት ነው። እግዚአብሔር ወደዛ ሁሉ ያደርሳችሁ ዘንድ እንዲህ ነው የእናንተ መልእክት፣ በቀኛችሁ ነኝ ይላል። ጸጋው በሰላም ያድርሰን በክርስቶስ ኢየሱስ። የጌታ ጸጋ ከሁላችን ጋር ይሁን። ተባረኩልን። ፕሮግራሞቻችን ሁሉም ነገር እዛ ተጽፎላችኋል። ከዛ መውሰድ ትችላላችሁ። ተባረኩልን።